ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ዛሬ ይዘንላችሁ የመጣነው ከአዲስ አበቤነት እስከ ሉላዊነት የተሰኘውን ግለ ታሪክ ነው። መጽሐፉ መግቢያ፣ መቅድምና ማስታወሻዎችን ሳይጨምር 12 ምዕራፎች አሉት። 507 ገጾች ያሉትን ይህን ግለ ታሪክ ከመጽሐፉ አስቀድሞ ዶክተር አማረ ተግባሩ ፎረስትስ ፋርመርስ ኤንድ ዘ ስቴት ኢንቫይሮንመንት ኤንድ ሬዚስታንስ ኢን ኖርዝ ኢስት ታይላንድ፣ ኃይሌ ፊዳ እና የግሌ ትዝታ፣ የአንዲት ምድር ልጆች ቅጽ 1 እና 2፣ አድዋ ከዋዜማሽ እስከ ድል ቀንሽ፣ ፀሐዩ እንቅስላሴ፣ ጸረ ፋሽስት አርበኛ እና የአገር ባለውለታ የተሰኙ ስራዎችን አሳትሟል። ዛሬ የምንነጋገርበት ግለ ታሪኩ የስነ መንግስትና ዓለም አቀፍ ግንኙነት ተባባሪ ፕሮፌሰሩ ዮናስ አሸኔ ደምሴ በመጽሐፉ ጀርባ እንዳሰፈረው የጋራ የተማሪነትና የትግል ታሪክ ከግል የልጅነት ትዝታዎችና ከድህረ አብዮት ሰፊ የሚሉ ሰው የህይወት ታሪክ ጉዞ ጋር የተተረከበት ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ዶክተር አማረ ግብዣይን ተቀብለ ስለተገኘ በጣም አመሰግናለሁ። ከዚህ ቀደም እንግዲህ የሌሎችን ታሪኮች በመግቢያዬ እንደጠቀስኩት የነ ኃይሌ ፊዳን የነ ፀሐዩ እንቅስላሴን ጽፈ አስነብበሃል። አሁንም የሌሎች ኢትዮጵያውያን ታሪኮች በብዛት ቢኖሩበትም የአሁኑ መጽሐፍ ማዕከል አንተ ነህና ምንድናቸው ስትጽፋቸው ያገኛቸው ልዩነቶች በሌሎቹ መጽሐፎች እና በአሁኑ ተግዳሮቱንም እንደገና ደግሞ ይሄኛው ላይ ቀለል ይላል የምትለውንም ነገር እሱን እስኪ በማጫወት ጀምርልን። በቅድሚያ የምንጊዜም ሚዲያ እንግዳ አድርገሽ ስለጋበሽኝ ርዕዮት ከፍ ያለ ምስጋና አቀርባለሁ። እኔ ብዙም የሚዲያ ሰው አይደለሁም፣ ለቃለ መጠይቅም ልምድም ብዙም የለኝም እና የተስተካከለ እና የታሰበ ቃለ መጠይቆች ለማድረግ ብዙ ጊዜ እቸገራለሁ እና ይሄ ድክመቴ እንዳለ ሆኖ አይሆፕ አዳማጮችሽ ብዙም እንደማይከፉብኝ ተስፋ አደርጋለሁ። ፍላጎታቸውን ሳላሟላ ልቀር እችላለሁና ይሄኛው መጽሐፍ ቀላል አልነበረም። በጣም ከባድ ነበር በእውነቱ። ምክንያቱም የራሴ ህይወት ነው። የራሴ ህይወት ደግሞ ከብዙ ነገሮች ጋር የተያያዘ ነው። እርግጥ ቀላሉ ፓርት አስተዳደጌን አስመልክቶ የሄድኩባቸውን ትምህርት ቤቶች፣ የተወለድኩበት፣ አብረውኝ ያደጉ ትዝታዎች፣ በተለይ ደግሞ ትዝታ ሲባል ቤተሰብ እና አብሮ አደግ ብቻ አይደለም። ሳሩ፣ ቅጠሉ፣ ሰማዩ፣ ተራራው፣ ኮረብታው፣ ሁሉ ነገር ሁሉ ትልቅ ትልቅ ትዝታ የሚያሳድር ነው እና የሀገራዊነት እና የማንነት ስሜት ራሴንም ለማወቅ ሌሎችንም ለመረዳት ያ እስከ ተማሪ ንቅናቄ ድረስ ያለው ፓርት እስከዚህም ብዙም አስቸጋሪ አይደለም የነበረው። ሌሎቹም መጽሐፍ ለመጽሐፍ ምንም ችግር ብዙም የለውም። ምክንያቱም በእኔን ቀጥታ አይመለከትም፣ አወዛጋቢ ናቸው ብዬ የምላቸውም ነገሮች የሉበትም። ከዚህ ሌላ ደግሞ የኃይሌ ፊዳንም መጽሐፍ ቢሆን መቼም መጽሐፍ ድካም ይጠይቃል፣ ልፋት አለው። ዝም ብሎ እንዲሁ የሚጻፍ ስላልሆነ በተለያዩ ቤተ መጽሐፍት እስከ አሜሪካን ኮንግረስ ላይብራሪ ድረስ እዚህም ስካንዲኔቪያ እንደዚሁም ደግሞ ከነ ዶክተር ነገደ ጎበዜ ጋር እዛ አንድ ሳምንት ተቀምጬ ሌሎችንም ጓዶቻችንን እንደ አቶ አበራ ማናብን የመሳሰሉትን አማክሮ በመጽሐፍ አስቸጋሪ አይሆንም። ብቻዬን የተሸከምኩት እዳም አይደለም። የአንዲት ምድር ልጆችን በተመለከተ እሱም ብዙም አስቸጋሪ አልነበረም። ምክንያቱም አንደኛ እስር ቤት ነው ያለሁት። እርግጥ በልብ ወለድ መልክ የጻፍኩት የሰዎችን ህይወትና ማንነት በትክክል በመጥቀስ ወይም ርዕዮተ ዓለማዊ በሆነ መንገድ ከመጽሐፍ ይልቅ ባህሪያትን በባህሪያት መልክ
ያንን ወደ ትግል ልንገባ የቻልንበት ምክንያት ምንድነው? ታሪካችን ምንድነው? መቆርቆራችን ከየት ነው የጀመረው? አዲስ የለውጥ ሀሳብስ ምክንያቱና መሰረቱ ምንድነው? እነኚህ እንደው መንግስትን ከመጥላት ከቅንጦት ኃላፊነትን ለመውሰድ ካለብን ችግር ወዘተ ሳይሆን እነኛን ያየሁትን የታዘብኩትን ከልጅነቴ ጀምሮ ኖት መያዝም ስለምወድ እንደዛ እያይዤ ለመጻፍ አልተቸገርኩም። ይሄኛው ግን ከባድ የሚሆነው አንደኛ በተለይ በመኢሶን ትግል ውስጥ ከገባሁ በኋላ በዛ በድርጅት ህይወት ውስጥ ያሳለፍኩት በጣም ከባድ ጊዜ ነው እና ደግሞ ትልቅ ኃላፊነት ይጠይቃል እና በጣም አስቸግሮኝ የነበረው እንግዲህ እድሜያችንም እየገፋ ነው። እንግዲህ እኔ አሁን 75 ዓመት ይሆነኛል። ብዙዎችም ደግሞ ከኔም እድሜ በላይ ያሉ ሰዎች አሉ እና ከማለፋችን በፊት በኔ በኩል የማውቀውንና እውነቱን ነገር ከግለ ታሪክ ጋር በተያያዘ ማቅረብ አለብኝ፣ ዝም ብዬ ማለፍ አይገባኝም በሚል አውጥቼ አውርጄ ብዙውን ጊዜ እንዳውም እንዲሁም ልተውም አስቤ እና የበልጥ አስቸጋሪ የሆነብኝ የነበረው በተለይ ብዙ ጓዶቻችን መስዋዕትነት የከፈሉበት ስለነበርና የነሱ ልጆችም ዛሬ ምናልባት የልጆችም ድረስ ያላቸው ስላሉ ምናልባት የነሱን ቁስል መልሶ ሊቀሰቅስ ይችል ይሆን ብዬ አንዳንድ ጓዶችን አማክሬ አይ እነሱማ እኮ ተሻግረውታል፣ 40-50 ዓመት ሆኖታል፣ ስለዚህ እንዲህ አይነት ስሜት ሊያስጨንቅ አይገባም በሚል አስቸጋሪ ሆኖ ይሄ ነው እንጂ ሌላው ይሄ መጽሐፍ ከወጣ በኋላ የወጣው ጫጫታ ወይም እሱ ምናልባት እንደ ችግር ማስቤው አላውቅም። ምክንያቱም ቢመጣም እንዳመጣጡ ለመመለስ ዝግጁ ነኝ። ከዚህ ሌላ ደግሞ በመረጃ የተመሰረተ ነው እና በጣም አስቸጋሪ ነው። ደግሞ ብዙ ጊዜ ግለ ታሪክ ሲጻፍ በተቻለ መጠን ዛሬ ያለውን የፖለቲካ ሁኔታ እንዴት አድርገን በምናይበት አይን ሳይሆን ከዛን ጊዜ ጀምሮ እውነቱን ያንን ግለ ታሪክ እንደነበረ እውነቱን በፖለቲካ ልዩነት ውስጥ የነበሩ ሰዎች እንዴት አያቸው እንደነበረ ያኔ በዛ እይታ በዚህ መልክ አሁንም ድረስ ያለውን እንደሆነ እንደወረደ ለማቅረብና አንዳንድ ብዙ ጊዜ ከዚህ ከራሳችን የፖለቲካ ህይወት ጋር በተለይም ከመኢሶን ጋር በተያያዘ ብዙ ጊዜ በሚዲያው የሚለቀቁ ብዙ ነገሮችም ስላሉ እኔም ስለታዘብኩ ከእውነቱ ይልቅ ብዙም ውሸትም ነገር ይነገርም ስለነበር እኔ መቼም ከማለፌ በፊት መቼም እድሜያችን እያለቀ ነው፣ ይህንን ነገር ለታሪክ ለራሳችን ህሊና እና ለታሪክ አሳልፎ መሄድ ያስፈልጋል። ከዚህ ሌላ ደግሞ ያየችው እንደው መጽሐፉ የሚያተኩረው አንድ ይህንን ፖለቲካዊ ድርጅታዊ ህይወት ላይ ብቻ አይደለም። በተለያዩ ዓለም ዞር ሰርቻለሁ። ያገኘሁት እውቀት፣ ያገኘሁት ብቃት፣ ያወቅኳቸው ሰዎች፣ ያገኘሁት ልምድ ለራሴ የተለየ ሰው ለማድረግ እድሉን ፈጥሮልኛል እና እነኝህን በተለያየ ሀገር ሄጄ ያካበትኩትን እውቀት፣ ያገኘኋቸውን ሰዎች፣ ያገኘሁትን ልምድ ምናልባት እንደው ለትውልድ ትቼው ብሄድ ለማካፈል ብሞክር ከዚህ በኋላ መጪው ትውልድ አሁን ያለውም ትውልድ ቢሆን የሚፈልገውን ነገር ከዛ ውስጥ ለራሱ እንዲመች አድርጎ ሊወስድ ይችላል፣ አለዛም ሊተወው ይችላል። ግን በኔ በኩል ይህንን ያህል ረጅም የፖለቲካም ሆነ ፕሮፌሽናል ህይወት ያሳለፍኩ ሰው እንደዚሁ ዝም ብዬ ማለፍ የለብኝም በሚል በዚህ መልክ ነው የጻፍኩት እና ቀላል አይደለም። ምንም የሚገርምም አይደለም። በአንዳንድ አካባቢ የተነሳው ጫጫታ ቢሆን ለኔ ምንም ብዙ የሚገርመኝ ነገርም አይደለም እና ኃላፊነቴን በበኩሌ ለህሊናዬ ነው፣ ለታሪክ ነው። እንዲሁ ሸፋፍኖ ብቻ የሚታለፉ የማይገባቸው ትውልድ ትምህርት ሊወስድባቸው ይገባል ብዬ ያልኳቸው ደግሞ በመረጃ ተደግፌ ነው። በተለይ ብዙ እዛ ውስጥ መረጃ ላይ ያልተመሰረተ ነገር ብዙ የለውም። አንዳንድ መቼም በግል የማስታውሳቸው ነገሮች የግሌ ናቸው እና ኃላፊነቱንም ደግሞ ወስዳለሁ እና በዚህ መልክ ነው እና ከሌሎቹ መጽሐፍ ይሄ ቀላልም አይደለም። ሳይሰራ ከሚቀር ቢሰራ ይሻላል። ማንኛውንም ደግሞ ኮንሲኩዌንስ ለመቀበልም ዝግጁ ነኝ። የሚመጡ ሀሳቦች ካሉ፣ ተቃውሞዎች ካሉ
በአግባቡ ለማስተናገድም ዝግጁ ነኝ፣ መልስ ለመስጠት ዝግጁ ነኝ። ግን ንትርክ ውስጥና ጭቅጭቅ ውስጥና አሉባልታ ውስጥና ራሴንም የሚያስገምት ሌሎች ራሳቸውን የሚገመቱበትን አስተያየት በሰጡበት ላይ ሁሉ የሚመለሰው አይደለሁም እና ይሄ ትንሽ ከበድ ያለ ስራ ነበር ለማለት ነው። ባጭሩ እንግዲህ ይችላል። እንግዲህ ከሌሎቹ የሚለይበትን ምክንያት በተለይ አንድ 3 ነጥቦች ነግረህናል። ይሄ በአሁኑ መነጽር ሳይሆን በያኔው ሲታይ ምን ነበረ የሚለው ነገር ሲቀርብ አሁን ላይ ባለ አመለካከት ሁኔታ ተነስቶ ለመገምገም የሚሞከር ከሆነ የሚቸግሩ ነገሮች ይኖሩታልና ከዛ አንጻር ያለውን ተግዳሮት አስቀምጠሃል። ብዙ ጊዜ ታሪክ ሲጻፍም ያለው አንዱ ችግር እሱ ይመስለኛል እና በተለይ ከአንባቢው በወቅቱ ከነበሩ ሰዎች እንደዚህ ጋራም ተያይዞም አሁንም ጉዳዩን እንዴት የሚመለከት ትውልድ ነው ያለው ያኔውን ከሚለውም ጋር ተያይዞ ሌላው ቆስል ሊቀሰቅስ ይችል ይሆን ወይ የሟቾችን እንደዚህ በሚል ያነሳኸውም ነጥብ አለ። እየቀረቡ ያሉት ግን የተለያዩ አይነትን ወቀሳዎች እነሱ ብዙም ደግሞ ግድ እንዳልሰጡ የተናገርክበትም አለ። በሌላ ክፍል እንመለስበታለን። ይህንን እንግዲህ በመጽሐፉ ላይ የተነሱ ያሉት ተቃውሞዎች ወይም ትችቶች ምን ይመስላሉ? ለምሳሌ ከቀድሞ የ4ኛ ክፍለ ጦር የፖለቲካ እስረኞች ከፕሮፌሰር መራራ ከአቶ አንዳርጋቸው የተነሱ አሉና እነሱን ያው ወደ በኋላ እንመጣባቸዋለን ብዬ ነው። ወይ በሌላ ክፍል ትንሽ እንሂድበትና መጽሐፉ መጀመሪያ ምን ይዟል የሚለውን ከዛ በእነሱ የተነሱትን ሀሳቦች ደግሞ በአጭሩ ምናልባት ዝርዝር መሄድም ባያስፈልግ ምላሽ መስጠት ያለብህ ዋና ነጥብ ምንድን ነው ተብሎ የተነሳው የሚለውን የማቀርብ ይሆናል ማለት ነው። እስኪ ከልጅነትህን ጀምርና መጽሐፉም የሚጀምረው እንደዛው ስለሆነ አትሙት ያለው ልጅ እያሉ ነበር እናትህ የሚጠሩህና ይሄ የሆነበት ምክንያት ራሱ የሆነ የሚገርም ነገር አለው። የጥምቀት ስነስርዓት ላይ በተፈጸመ አንድ ክስተት ነው። የጥምቀት ስነስርዓቱ ተጠናቆ ከክርስትና በኋላ በመጠቅለያው ጨርቅ ከመጠቅለሌና ለክርስትና አባቴ ከመሰጠቴ በፊት ማንም ባላወቀው ምክንያት ድንገት ከቄሱን ከክርስትና አባቴ እጅ አምልጬ መሬት ወደኩ። በዚያን ጊዜ ምርር ብዬ ሳለቅስ ከወደኩበት አንስተው ለክርስትና አባቴ ሳይሆን ለእናቴ ተሰጥቼ ጡቷን ሰጥታኝ ለቅሶዬን ማቆሜንና ከዘመድ አዝማድ ጋር ለክርስትና የተዘጋጀው ጸበል ጸዲቅ የመቃመሱ ስነስርዓት በደህና ተጠናቆ ነበር። ይሁን እንጂ ሌሊቱን ትንፋሼ እየተቆራረጠ በሞትና ሕይወት መካከል የማጣጣር ምልክት በማሳየቴ በአስቸኳይ ወደ ተወለድኩበትና በአቅራቢያችን ወደሚገኘው ራስ ደስታ ሆስፒታል ተወሰድኩ። ይህንን እንግዲህ ያው ሌላ ሰው የተረከልህን ነው የምትነግረን እና በኋላ እንደውም በመስማትህ እናትህ ይናደዳሉ። እንዴት ይሄ ለልጅ ይነገራል አይነት ነገር። እሱ ጋር አንድ ትኩረት የሳበው ነገር ምንድን ነው መሰለ? እናትህን አባትህና አያትህ ያሏቸው ነገር ነበረ። በጣም ተረብሸው ሆስፒታል ውስጥ በቃ እያለቀሱ ሲያስቸግሩ ምነው አየለች ገና ወደፊት ብዙ ልጆች እንወልዳለን፣ በዚህ አንድ ልጅ እንዲህ መጎዳት የለብሽም። ይኸው ከ40 ቀኑ ጀምሮ ከዚህ ልጅ ጋር ተሰቃየሽ፣ ሐኪሙ ይህ ልጅ አይተርፍም ብሏልና ወደ ቤታችን እንሂድ ሲለኝ የባሰ እብድ ሆንኩ። እናቴም ተጨምራ ምነው ልጄ ከሚሞት ልጅ ጋር አብረሽ መሞት አለብሽ እንዴ? እነኝህን 2ቱን ሴት ልጆችን እግዚአብሔር ባርኮልሻል፣ ነገ ደግሞ ሌላ ልጅ መውለድሽ አይቀርም አለችኝ። የዚህ ጊዜ አባትህንም እናቴንም እናንተ ፈጣሪ ናችሁ፣ እኔ በህልሜ ልጄ እንደማይሞት አይቻለሁ እያሉ ይናገራሉ። እና ያው ኦልሬዲ መስማትህ ካልቀረ ብለው ነው የሚነግሩህና እዚህ ጋር ምንም ስለመቀየም በልጅነትህም አባትን የሚሆን አያትህን አትነግረንም እና ተቀይመህ አታውቅም ወይ? እንዴት ነው ነገሩ? ምን ተሰምተዋል ይህንን ስትሰማ? እንዳጋጣሚ አባቴንም አልተቀየምኩም፣ አያቴንም አልተቀየምኩም። እናቴ ግን ተቀይማቸው ነበረ። እንደውም ለተወሰነ ጊዜ እንደውም አላነጋገርም ብላ ነበር። አባቴንም ፊት ነስታ እናቷንም ፊት ነስታ። የኔ እናት ትንሽ ኃይለኛ ነች እና ደግሞ ቆራጥም ነች ነበረች። ግን አልፎ አልፎ እንደዚሁ ትምህርት ቤት ሲዘጋ ወይም በዓል ሲሆን አያታችን ጋር እንሄዳለን እና አያቴ ክፉ ነገር ለሌላ ለመናገር በጣም በጣም ይጠነቀቁ ነበር። በኋላ እኮ አንተ ልጅ ቂም ትይዝብኝ ይሆናል ብለው ይህንን ጉዳይ እናቴ በተለይ የኔን በተመለከተ ምን አይነት ስሜት እንዳላትና ምን እንዳለች እሳቸው ያነሱ ነበር። ግን እንግዲህ የልጅነት ነገርም ስለሆነ ለእሷ አስበው ነው የሚል ነው የተሰማኝ። ግን ብዙም ሪፍሌክት አላደረኩም። ግን አልተቀየምኳቸውም በፍጹም።
እናቴ ግን እንዳውም አልፎ አልፎ ታነሳ ነበር። እኔ ትንሽ ሳስቸግር ፖለቲካ ውስጥ ገባ እንደዚህ ወይም ልጆች ጋር ስጣላ ትንሽ ለኛ ስለነበርኩ እንዲህ ብዬ መከራዬን ከእናትም ከአባትም ጋራ እስከ መኳረፍ እስከ ደርሼ አንተ እንዲህ አይነት ነገር ውስጥ ገባለሁ ፖለቲካ ውስጥ ገባለሁ እያለች ደጋግማ ታነሳ ነበርና የመቼም የሀዘን ስሜት መሰማቱ አይቀርም። ያንም እንኳን ልጅም ሆኜ ይሄን ስሰማ ፖለቲካ ውስጥ ገብቼ እናቴ መልሳ እባክህ ከዚህ ነገር ውስጥ ወጣ ስትል መቼም ለእናቴ ማዘኔ አይቀርም። ግን በጣም አስቸጋሪ ነው እና ህይወት እንደዛ ነው። በጣም እናት እንድትወጣ ይፈልጋሉ፣ ያው እንድትተርፍላቸው ከፖለቲካ። አባት ደግሞ የሚገርም ነው እንዴ ታዲያ ትምህርት ይሄንን ካላደረገ ምን ያደርጋል የሚሉበት አይነት በኋላ እንመጣበታለን። ንግግርም አለ ማለት ያው የተማረ ሰው የሚጠበቅ እኮ ነው አይነት ነገር ለወገን መቆም ጥያቄዎችን መጠየቅ አይነት አመለካከት ነው የሚያራምዱትና እንዴት እንዲሆነ የሚለውንም መጽሐፍ ውስጥ እናገኛለን። ምንድነው የሚያስቡት አስተሳሰቦቻቸው እንዴት ተቀረጹ የሚለውን እንድንገምትም የሚያደርጉ ውሎዎቻቸው ስራዎቻቸው ምን ይመስላሉ የሚለውንም እሱንም እንመጣበታለን። ግን እንደው አንዱን ለማንሳት ያህል በመጽሐፍ የሚነሱ የተለያዩ ድንቅ ኢትዮጵያውያን አሉና ከነዛ ውስጥ አንዱ አምባሳደር ብርሃኑ ድንቄ ናቸው። አባት ደግሞ የኚህ ግሩም ሰው ጸሐፊ በመሆን ስራ እንደጀመሩና ወዳጅነታቸውም እስከ ብርሃኑ ድንቄ ህልፈት ድረስ እንደቀጠለም ትጠቅስልናለህ እና ለውጥ ተኮር ጽሁፎቻቸውንም ከውጭ ሆነው ወደ ሀገር ቤት በሚልኩበት ጊዜ ከሚደርሳቸው ሰዎች ውስጥ አንዱ አባተ ነበሩ። አባተ ደግሞ ያስነብቡ ነበረ። ስለዚህ ስለ አባትህም ለምን እንዲሆኑ የሚለውንም ከምናውቅባቸው አንዱ ነገር ነው። አንተም ደግሞ እንዴት ተቀረጹ አስተሳሰቦች የሚለውን የምታሳየን መንገዶች ውስጥ አንዱ ይሄው የብርሃኑ ድንቄ ጽሁፎችም ይመስለኛል እና ትንሽ እስኪ ስለሳቸው ደግሞ እናውራ። አባቴ ስራ የጀመረው በእሳቸው ስር ነው እና የመጀመሪያው ስራው ነው። የእሳቸው የመጀመሪያ ጸሐፊያቸው እሱ ነበር እና የአገር ውስጥ ገቢ የተባለውን በኋላ አገር ውስጥ ገቢ የተባለው ድሮ ታክስ ቢሮ ነበር የሚባለው እና ያንን ያቋቋሙት ብርሃኑ ድንቄ ነበሩ እና አባቴን የእጅ ጽሕፈቱም ስለሚያምር ፈረንሳይኛም ስለሚችል ጣሊያንኛም ስለሚናገር ስለሚችል በዚህ ምክንያት ነበር የመረጡት እና ግን ደግሞ ከሳቸው ብዙ ተምሬያለሁ ነው የሚለው። አንደኛ ቀጥተኛነታቸው፣ እውነተኛነታቸው፣ ለስራ ያላቸው ትጋት የሚገርም ነው የሚለው እና አባቴ እሱንም የወረሰ ይመስለኛል። ምክንያቱም አባቴ ለስራ በጣም ትጉ ነው፣ በጣም ጠንቃቃ ነው እና ደግሞ በጣም ርህሩህም ሰውም ነበር እና ከሳቸው እኔ አሁን ይሄ ሰሞኑን በተለያየ ሚዲያ በተለይ በነ ኤልያስ እና በተክለ ሚካኤል ላይ ይሄ ብቻዬን ቆሜያለሁ የሚለው የአቶ ብርሃኑ ድንቄ ጽሁፍ እኔ ሳስታውስ ብዙ ገጾች ያሉት አይደለም። አሁን እዚህ ሳይ በርከት ያለ ስራ መስሎ ነው የታየኝ። እርግጠኛ ግን መሆን አለ ሌሎችንም ተሰብስቦ ይሄ አዲስ የወጣው ሌሎችም ስራዎች የብርሃኑ ድንቄ ተሰብስበው አንድ ላይ ታትመዋል በቅርቡ። እኔ ግን የማስታውሰው አባቴ እዚህ የኮት ኪስ እዚህ ወደ ውስጥ አለች አይደለም፣ እዛች ውስጥ በነጭ ታይፕ ዶኖ ፎቶኮፒድ የሆነ በስቴንስልት የተባዛ እዚህ ኪስ ውስጥ አድርጎ ምሳ ሰዓት ይመስለኛል ከእናቴ ደበቅ ብሎ አባቴ ትንሽ አንድ 10 ደቂቃ እንደዚህ ሸለብ ማለት ይወዳል እና እስቲ ሱሬን ሳብ አድርግልኝ እንዳይሰባበር ብሎ ደብቆ እንዳስነበበኝ አስታውሳለሁ። እና መጽሐፎች ይገዛል እኛ ቤት፣ የማይገዛ መጽሐፍ የለም። እንዲሁ ክረምት ሲሆን በቆሎ ይጠበስና እኔ ነኝ እንግዲህ ለእህት ለወንድሞቼ የማነበው። በሌላው ጊዜ ደግሞ እንደዚህ ብስኩት ምናምን እንደዚህ ዳቦ ይገዛና ማታ መጽሐፍ ይነበባል እና መጽሐፍ ማንበብ እና ዝም ብሎ በግል ማንበብ ሳይሆን ለእህቶቼ ያኔ ገና ወንዶች ልጆች ብዙ አልተወለዱም። 3ቱም እህቶቼ ሴቶች ናቸው፣ እኔ ብቻ ነበር ወንድ። ከዛም በኋላ እንደዚሁ በህይወት መኖር ያልቻሉ ሴት ልጆች እናቴ ወልዳ ነበረ። እንደዚሁ ደግሞ ትንሽ እድሜያቸው እንኳን አልከፋ ገና በልጅነታቸው ነው ያረፉት እና መጽሐፉ አንባቢ እኔ ነኝ
ይሄ ብቻ ሳይሆን አንዳንድ ማህበራዊ የሆኑ ጉዳዮችን አባቴ ራሱ ይጽፍና ለጋዜጦች መምህር አብራራው የሚባሉ የሬዲዮ ፕሮግራም ነበር። ከዚህ ሌላ ደግሞ የድምጽ ጋዜጣ የሚባል ነበር። እዛ ላይ ለነ ጳውሎስ ጆኞ እንደዚህ የሚላኩ ደብዳቤዎች አሉ። እኔ ራሴን ችዬ እስከምጽፍ ድረስ እሱ ራሱ እየጻፈ በእኔ ስም ይልክ ነበረ እና ከዛ በኋላ እኔ ራሴ መጽሐፍ ጀመርኩ። ደግሞ ኖት ይይዛል እና የሚይዛቸው ኖቶች ይገርመኛል። አሁን ሁሉንም መጽሐፌ ውስጥ ለማስገባት አልቻልኩም። አሁን በእጁ የተጻፉ ማስታወሻዎቹ አሉ ስካን አድርጌ ያስቀመጥኳቸው እና አንዳንዶቹ በጣም የሚገርሙ ናቸው። ግጥሞቹ፣ ቅኔዎቹ፣ ማስታወሻዎቹ በዚህ ቀን ይሄ ተደረገ፣ በዚህ ቀን እንዲህ አይነት ውል ከከሌ ጋር ፈጸሙ፣ በዚህ ቀን ለልጄ ለከሊት ብዙ ጊዜ በልጆቹ ስም በተለያየ ቦታ መሬት ይመራል እና ደግሞ የሚመርጣቸው ቦታዎች የሚገርሙ ናቸው። ነገ ተነገ ወዲያ የከተማ ልማትን እና እድገትን እድል አላቸው ሊያድጉ የሚችሉ ከተማዎች ናቸው። እንደ ባህር ዳር፣ እንደ ሐዋሳ በመሳሰለ ናዝሬት፣ አሁን አዳማ፣ ደብረ ዘይት እነኚህ ነገሮች ይገርሙኝ ነበር እና ከሱ ያገኘሁትም ነገር አለ። ደግሞ ከአካባቢ የሚወሰድኩትም አለ። በእውነቱ ከምኖርበት አካባቢ አብሬያቸው ካደግኳቸው ካየሁት የማህበረሰባችን እንደዛ ዝብርርቅ የሆነ ያኗኗር የበላይና የበታች የጌታውና የድሃው እነኚህ እና ደግሞ መጽሐፍ ውስጥ ብዙ ነገሮች ምናልባት አንቺ በምታነሺው ጊዜ ልንወያይ እንችላለን። እነኚህ ነገሮች ሁሉ አብረውኝ ባደኩ ቁጥር አብረውኝ የኖሩ ነገሮች ናቸው ለማለት ነው እና እነሱን ተመልሶ ለመጻፍ ያላስቸገረኝ ኖቶች አሉ። እናቴ ባረፈች ጊዜ ቤቷን ከማረፏ በፊት በቃ ወደ ቤቷ እንደማትመለስ ያው የታወቀ ነገር ሲሆን ቤቱን ማዘጋጀት ነበረብኝ። እኔ ነኝ ያኔ ናይጄሪያ ነበርኩ። ተመልሼ ቤቱን ሳዘጋጅ አንድ ትልቅ እንደ ድርሳነ ሚካኤል የሚመስል ትልቅ ነገር አገኘውና እዛ ውስጥ ከፍት እኔ ከልጅነቴ ጀምሮ የጻፍኳቸው ትናንሽ ነገሮች አገኘውን። አሁን የደብሪቱ እናት ላም እዛ ላይ ነው ያገኘሁት። ኳስ እንጫወት እነኚህ አንዳንድ ነገሮችን በኋላም ሃይ ስኩል እናትህ አስቀምጠውልህ ነው አንተ ጽፈህ ግን አስቀምጣለች እና እነኚህ ኳስ እንጫወት የሆነው በኋላ ደግሞ ወደ ፖለቲካ ስገባ ከነ ማኦ ሴቱንግ ከነ ፍራንስ ፋነን ከነ አለን ፓተን እንደዚህ ኮት ያደረኳቸው ነገሮች ሁሉ እዛ ውስጥ አግኝቻለሁ እና ይሄ ነው እና ደግሞ የኔ ትውልድ የአካባቢ እንግዲህ በዛን ጊዜ የነበረው ትውልድ ደግሞ በተለይ ከኛ በላይ የነበሩት በአጋጣሚ የተገናኘኋቸው ያወቅኳቸው በተማሪው ንቅናቄ ውስጥ በተለይ በሰሜን አሜሪካ በኋላም በአዲስ አበባ ዩኒቨርሲቲ እና ደግሞ የኖርኩበት ሰፈር እንግዲህ መርካቶ፣ አዲስ ከተማ፣ ሉል መኮንን ትምህርት ቤት እነኚህ እንግዲህ በራሱ የማህበረሰባችንን ዳይቨርሲቲ በሁሉም መልክ ለማየት ለማወቅ እድሉን የሚከፍት ስለነበር እነኚህ ነገሮች ጭምር ናቸው በዚህ በግል ታሪኬ ውስጥ ላሰባሰባቸው የቻልኩት እና ምናልባት እኔ በፈለኩት መንገድ ላይሆን ይችላል ማህበረሰቡ ማህበራዊ ሁኔታው በፈቀደው መንገድ ራሴንም ለመቅረጽ እድሉን ከፍቶልኛል ለማለት ነው። እሺ አሁንም አባትን በተመለከተ ትንሽ ብንቆይ ደስ ይለኛል። ይሄኛውን ፎቶ እስኪ ትንሽ አጫውተን። መጽሐፉ ላይ የተቀመጠው ኢትዮጵያ ከጀርመኖቹ ከተረከበች በኋላ የመጀመሪያው የአምቦ ግብርናና ደን ትምህርት ቤት ዋና አስተዳዳሪ ሆነው ነው። ይሄ እኛ በጣም ትንንሽ ልጆች ነበር እና አሁን በኋላ በፖለቲካ ጓደኝነት ያገኘኋቸው አንዱ አስተማሪ ነበር፣ አቶ ታዬ ወርቁ። በኋላ የግብርና ሚኒስትርም ነበር፣ የፕላን ሚኒስትርም ነበረ። እነሱ እንግዲህ ያኔ አስተማሪም ነበር፣ እሱ ተማሪ ሆኖ አስተማሪ ሆኖ ከጀርመን መጥቶ ነበር እና እዚህ ችግሩ ላይ ያስቀምጠኝ ነበር እና ሌላውም ያው መቼም ሌላም ሰዎች ነበሩ። ማሞ ገብረ ጻድቅ ማስታወሰው ሞሲሳ ሳምቦ እነኚህ የሚባሉ እና አክሊሉ የኔነህ እንደዚህ የሚባሉ ሰዎች
ነበሩ እና ያኔ በተማሪዎቹ እንዴት የተወደደ እንደነበረ በብዙ መልክ የነበሩ እነ ምናሴ ዘውዴ እነኚህ እንግዲህ ይሄ ትልቅ ኃላፊነት ነበር እና የመረጡት ደግሞ ደጃዝማች ግርማቸው ተክለሐዋርያት ናቸው። እሳቸው የዛን ጊዜ የእርሻ ሚኒስቴር ነበሩ። እሳቸው ናቸው ለዚህ ኃላፊነት የአስተዳደር ሙያ ችሎታም አለው በሚል ወደዛ ሄደው ያለ ነው። የኛ በጣም ትንሽ ልጆች ነበር እና በቬኬሽን እንሄዳለን። ለአስተዳዳሪ ተብሎ የተወሰነ ቤት አለ። እዛ ከርመን እንመለስ ነበር እና ያ ጊዜ ቀዳማዊ ሥላሴ መጥተው በጎበኙም ጊዜ እናስታውሳለን ትንሽ ልጆችን ብንሆን እና እዛ ነው አንድ በኋላ ታምራት ጫላ ነው ስሙ። በኋላ ግን ስሙን ቀይሮ ነበረ እና እዛ ከካፍቴሪያው ቢተርፍ ምግብ አለ ከዛ እና እሱን እየመጡ የሚወስዱ ልጆች ነበሩ እና በጣም አክቲቭ ነው። በጣም ጥሩ ልጅ ነው። አባቴ ወሰደው እና እኛ ቤት አምጥቶ ተቀምጦ ነበረ እና በኋላ መምህራን ማሰልጠኛ ሁሉ ሄዶ ወደ ባሌ ተመድቦ ከዛ በኋላ ማረፉን ነው ከአባቴ የሰማሁት እና የማይረሱ ትዝታዎች አሉ። ከትንንሾቹ እህቶቼ ጋራ እዛ አብረው የኦሮምኛ እስክስታ ይወርዱ የነበሩ የአቶ ተሬሳ ልጆች የሚባሉት ተሬሳ ዘበኛ ነበሩ። የአምቦ እርሻ ትምህርት ቤት ዘመሪዳ እነ ቃበኔ እንደዚህ የሚባሉ ትዝ ይሉኛል እና እነ ደረርቱ እነኚህ እና ቀላል ትዝታ አይደለም። የልጅነት ትዝታ ቀላል አይደለም በእንዲህ አይነት ማህበረሰብ ውስጥ ማለት። እሱ ጋር እንግዲህ የሚነሳው በዛ ዘመን ሌላው ጉዳይ ጋሽ በቀለ ደገፉና የአባት ነበርና የጋሽ በቀለ ደገፉ ደግሞ የእህቱን ልጆች እትዬ ብዙነሽንና ታናሽ ወንድሟን ጋሽ ወንድሙን መሰብሰብ ስላልቻለ ብዙነሽን አንዲት ሐረር ጠጅ ቤት የነበራቸው ሴት ይዘዋት ወደ ሐረር ሲሄዱ አባቴ ደግሞ ታናሽ ወንድሟን ለማሳደግ ወስዶታል እያልክ ትገልጻለህና ከስራው በመባረሩ ምክንያት ጋሽ በቀለ ማለት ነው። እንግዲህ ብዙነሽ እያልክ የምትገልጻት ተወዳጇ ታዋቂዋ አሁን በህይወት የሌለችው ብዙነሽ በቀለ ነችና ድምፃዊት ብዙነሽ በቀለ ከእናትህ ጋር ደግሞ አይስማሙም ነበር ብዙነሽ እና እናት። እስኪ እንጫወት። ይሄ እንግዲህ እነሱ አባቴን በቃ እንደ አጎታቸው በስጋ እንደተወለደ እንዳጎታቸው ያህል ነው የወሰዱት እና እሱም እንደዛ አሁን ጋሽ አባቴ ባረፈ ጊዜ ያኔ ጋሽ ወንድሙ የአዲስ አበባ ማዘጋጃ ቤት ሲኒየር መሐንዲስ ነበር እና አጎቱ ሞተ። እኔ ፈረንሳይ ሀገር እኔ እስር ቤት ነበርኩ ያኔ። ትልቅ ለቅሶ ነበረ ለሱም እና እንደ አጎታቸው ይወስዱት ስለነበር እሷ ከክብር ዘበኛ ከተቀጠረች በኋላ መታ በምን እንደሆነ አልተግባቡም። አንቺ ባጎቴ ቤት ምን አገባሽ ትላታለች እናቴ። እንዴ አንቺ አጎትሽን እንግዲህ በውጭ ፈልጊ ሁለተኛ እዚህ እንዳትደርሺ ብላ አለቻት። አባቴም በቃ ፈራ፣ ምንም አላለም። ከዛ በኋላ ግን እንደው ሰርግ ላይ ሀዘን ላይ እንደሆነ ነው እንጂ ከሷ ጋር የምንገናኘው ጋሽ ወንድሙም ቢሆን እኔ እስከማስታውሰው ድረስ ብዙ ጊዜ ወደ እሷም የማይሄድም ነበረ እና የመጀመሪያው የቤታችን ልጅ እሱ ነው። የተማረበት መጽሐፍ እስካሁን ድረስ አንዳንዱ የፈረንሳይኛ መጽሐፍ የተማረበት ቤታችን አለ። የሚገርመው ነገር አሁን እሱን ታሪክ ካነሳሽ ጋሽ በቀለ አኔቲካል ስለሚሆን መጽሐፍ ውስጥ አላነሳሁትም ከስራ የታገደበት ምክንያት እና ጋሽ ወንድሙ ትንሽ በእድሜውም በጣም ልጅ ነበር። ከእትዬ ብዙነሽ በጣም ልጅ ነው እና እናቴ ይሄ ልጅ እኮ ልጅ ነው ምንም ቢሆን እናት ይናፍቀው ይሆናል ብላ ትል ነበረ እና እናታቸው በስጋ የወለዷቸው እናታቸው እነሱ በኋላ አግኝተዋቸው ነበር። እትዬ ብዙነሽ ባረፈች ጊዜ እኔ በአጋጣሚ ለስራ ከታይላንድ ወደ ታንዛኒያ እግረ መንገድን ሲሄድ አዲስ አበባ አርፌ ቀብሩ ላይ ነበርኩኝ እና ያኔ እናታቸው ከሐረር መጥተዋል። እናትየው ወደ ጅጅጋ ይሁን ወደ ኦጋዴን ወታደር አግብተው እዛ እንደነበሩ ወሬውን እናቴ ታጠያይቃለች። ምክንያቱም
የዛን ጊዜ ደጃዝማች ተስፋዬ እንቆስላሴ እናቴ አጎት የሐረር ዙሪያ ገዢ ነበሩ። በዛ በኩል ታጠያይቅና ይሄ ልጅ እኮ እናቱን ይናፍቅ ይሆናል ብላ ለቁልቢ መሄዷ ስለማይቀር ይዛው ትሄዳለች ጋሽ ወንድሙ እና አስፈልጋ ታገኝና ታገናኛቸዋለች። ከዛ እሷ እንደምትለው እንግዲህ በምድር የሰጠውሽን በሰማይ ነው የምቀበልሽ ይሏታል። ከዛ ተያይዘው መጡ እና ልክ እንደገባን አለች ምን እንደሆነ አላቅም አለች ትኩሳት ታመመብኝ አለች እና ምንድነው ይሄ ነገር እና ይሄ በጣም እና እየተንቀጠቀጠ እየታመመ ራስ ደስታ ሆስፒታል ያው የኔ የድሮ ሐኪም ዶክተር ዋግነር ነበር እዛ ወስዳ ሳክማው እንደተሻለው ሁሉ እሱ ሁሉ ትዝታ አለን እና ጋሽ ወንድሙ ከማረፉ በፊት እዚህ ከቅዱስ ጳውሎስ ሆስፒታል አለፍ ብሎ ንግድ ባንክ ቅርንጫፍ አለ ከሱ ጀርባ ነበር የሚኖረው እና እዛ ሄጄ እንዲሁ ስናነሳ እሱ በልጅነቴ ከሱ ጋር ነው የምተኛው ትንሽ ስለሆንኩና ሲያጠና ደግሞ ጉልበቱ ላይ አድርጎኝ ነው የሚያጠናው እና በአጋጣሚ ለካ ቀለም ደፍቼበታል። ቀለም መድፋቴን አስታውሳለሁ። ያኔ የድሮ ፔንና የድሮ ብዕር እንዲህ ቀለም እየተነከረ ነው የሚጻፍበት እና ደፍቼበታለሁ። ግን እንደ ቀጣኝ አላስታውስም እና እሱን ወሬ አንስተ በቀበቶ ደህና አድርጌ እና ጋሼ ሳይኖሩ ደህና አድርጌ አቀመስኩ አለኝ። ከዛ በጨዋታ አነሳና እትዬ እኮ እንደው ዝም ብላ ነው ሰርግና ዘፈን ሰርግ ሲሆን ይጠፋል እናቴ ዘፈን ያለበት ሄዳ ታመጣና ወስዳ ቤት ትዘጋበታለች ሰንሰል ውስጥ ይደበቃል አለች እና ዘፋኝ እንዳይሆን እንደህቱ በኋላ በጨዋታ እናቴ አነሳንና የእናቴን ጉዳይ አይ እትዬ እኮ እንደው ዝም ብላ ነው እንደው ያ ዘፋኝ መሆን ኖሮ በስንት ካሴት እና በስንት እንትን ደህና ኑሮ ነው አይ ደህና ኑሮ ነው የኖረው ትልቅ ኢንጂነር ነበር ቤቱ ምን የመሰለ ቪላ ነው ግን እንደው ትዬ ዝም ብላ ነው እንጂ ያኔ ዘፋኝ በሆነ ይሻለኝ ነበር እውነቱን ነው እኛም ይሄኔ ትልቅ ዘፋኝ አጥተን ይሆናል ከረሜላ ነሽን ሲዘፍን ጋሽ ወንድሙ እኔ የብዙ ነሽን ሰምቻለሁ እኔ የሱ ይበልጥብኛል ይገርማል ያለ በድምጽ ብቻ እና አባቴ ሃርሞኒካ እና ይሄ ድሮ እንደዚህ እንደ አኮርዲዮን ነው የሚሉት ነገር ገዝቶለት ነበር አንተ ይሄ ልጅ እንደ አይነት ነገር እየገዛ ትምህርቱን ለምን እንዳይማር እንደህቱ ዘፋኝ እንዲሆን ነው ወይ ያለች አባቴን ስትቆጣ ምን አለ እዚህ ቤት ውስጥ ቢጫወትበት ይል ነበር ያኔ ግን ምን አይነት ደረጃ ላይ ነበር የዝናዋ ሁኔታ አሁን እንደህቱ ዘፋኝ የሚለው በጣም ገናና ሆና ነበር ገናና የሆነች ነበር ያኔ ለከረሜላ ነሽ እንኳን እኔ አይ ቲንክ ገና ሃይ ስኩል አልገባሁም ከረሜላ ነሽ ጊዜ ግን ከዛ በፊት ማስታወሳቸው ዘፈኖች አሉ እና ያኔ ሌላ ዘፋኝ አልነበር እሷና ይሩት ናቸው የሚታወቁት ግን ይሄን ያህል ፖፑላሪቲዋን መናገር አልችልም በዚያን ግን የምትታወቅ አይነት ነው እንግዲህ የቤተሰብ ቅርበትም ስላለን እና ዘፋኝ መሆኗን ማንም አይወድም ነበር ማንም በፍጹም ነገሩ ያኔ በዛ ዘመን ብዙ ቤተሰብ አይወድም ነበር እና ጋሽ በቀለ አስታውሳለሁኝ እቺ እንደው ዝምላ ብናም ብሎ ብቻ እንደው ለቤተሰብን የሚያስወቅስ ሙያ ነው አይነት ነገር ብሎ ከአባቴ ጋር ሲነጋገር አስታውሳለሁ እና እህቴ ትንሽ እህቴ በተለይ ታላቅ እህቴ የጋሽ በቀለ ልዩ የሆነ ትዝታ አለች እንዲህ የማይነገር እንደ በሚዲያ የማይነገር በመጽሐፍ የማይቀመጥ ትዝታ አላት እና እኛ የስጋ ዝምድና እንዳለን ያህል ነው እንጂ አባቴ ጎጃሜ ነው ከጎጃም ነው የመጣው ጋሽ በቀለን ያገኘው አዲስ አበባ ነው ፈረንሳይ ትምህርት ቤት ነው አንድ ሰፈር ነው ከልጅነት ጀምሮ አብረው ነው ያደጉት በኋላ ደግሞ ኢቦ ኑሜር የሚባሉ አንስቻለሁ በኋላ የብሔራዊ ሎተሪ መስራች የነበሩት ለሳቸውም በአስተርጓሚነት አባቴ ሰርቷል እና ጋሽ በቀለ በተለይ ፈረንሳይኛ በጣም ጎበዝ ነበር እና እሱ እንግዲህ የገጃ ኦሮሞዎች ናቸው እነሱ እዚህ ሸዋ ኦሮሞዎች ናቸው ግን ምንም ትርጉም የለውም እሱ ብቻ ሳይሆን የእናቴንም አስተዳደግ በኢጣሊያን ጊዜ እንዴት ከሐረር ጋራ ሙለታ ጀርሳ ጎሮ አምጥተው እንዴት ጫንቾ እንደጣሏት መጽሐፌ ውስጥ አይተሻል እና ይሄ ራሱ ምንም
ይሄ አዲስ አሁን የምናየው ነገር ለኛ በጣም በዛን ጊዜ እንግዳ ነው። አሁንም ለመቀበል በጣም የሚያስቸግር ነገር ነው የሆነው። አሁን እንግዲህ የጎጃም ሰው ሆነው አባት ኦሮምኛን እንደሚናገሩ ትግርኛን እንደሚናገሩ እንደዚህ ከየት ነው የተማረው የሚለውንም የምትገምታቸውንም እንደዚሁ በመጽሐፍ ታስቀምጣለህ እና የልጅነት ጊዜ ምን ይመስል እንደነበር አብሮ የመኖሩ ከተለያየ ዘውግ ማንነት ካላቸው የህብረተሰብ ክፍሎች ጋራ ምን ይመስላል የሚለውንም እንደዚሁ ያስቀመጥክበት አለና እንደው ልጅነትን እናንሳ እስኪ። ምን ይመስላል በዛ ዘመን የነበረው አንተ ባደክበት አካባቢ ቢያንስ አዲስ አበባ ላይ የነበረውን መናገር ይቻላልና እስኪ እሱን ትንሽ። ያው መጽሐፌ ውስጥ እንዳለው እንግዲህ የተወለድኩበትና እስከተወሰነ ምናልባት 6 ዓመት ድረስ እንደዚህ 7 ዓመት ድረስ የኖርኩበት ሰፈር ያው እዛ ጉለሌ በኋላ ወደዚህ ወደ ዮሐንስ መሳለሚያ አጠገብ ወይዘሮ ቢጫ እና ወይዘሮ ተዋበች ሁለቱም ስማቸው ወይዘሮ ተዋበች ነው፣ ግን አንዷ ወይዘሮ ቢጫ የሚባሉት ጠጅ ቤት ስለነበረ የታወቀ ጠጅ ቤት ስለነበራቸው ነው እና እዛ ነው እንግዲህ የተወልደን ያደግነው እና የነኝን የሁለት እናቶች ምን አይነት እናት ለሰፈሩ ትልቅ እናት እንደሆኑ ያየሁበት ነው። በተለይ ወይዘሮ ቢጫ እንኳን ይበልጥ ለእናቴ የነበራቸው ፍቅር እንደዚህ ይህም ማማት ሞላኝ ነው የሚሏቸው ዘመዶቻቸው ለእህት ለወንድሞቻቸው ሁሉ ሰብሳቢ ስለነበሩ ወይዘሮ ትሞላኝ ነው የሚባሉት፣ ግን ስማቸው ወይዘሮ ተዋበች ነው እና ከልጅነት ጀምሮ ያሳዩን ፍቅር የሚገርም አይነት ነገር ነው እና እኔ እንግዲህ የማማ ትሞላኝን ታሪክ እዛ ውስጥ አይተሽዋል። እኔ እንግዲህ እንዴት ከሞት የተረፍኩ ልጅ መሆኔን እናቴ በየአጋጣሚው አትሙት ያለው ልጅ የምትለው መሆኑን ስለሚያውቁ እንዲሁ እንደው ከዛ አካባቢ እሳቸው ከመጡበት አካባቢ ሰዎች ሲመጡ እንደው የልጅ ሰው አይን ይገባል ብለው ቶሎ የሚጨነቁ እሳቸው ነበሩ እና ከዚህ ሌላ ደግሞ በቃ የተጋገረ ትኩስ እንጀራ ካለ በላዩ ላይ እንደ እርጎ አፍስሰው ደግሞ ድንች ወጥ ነው ትዝ ይለኛል፣ በድንች የተሰራ ወጥ በእንጀራ አጉርሰው ያንን ሰፈር ከለቀኩ በኋላም እንኳን እመለስ ነበር። ከዚህ ሌላ ደግሞ የእናቴ ጡት ልጅ እዛው ራስ ደስታው አብራ ከእናቴ ጋር ይሰሩ የነበረ ትየጽጌ የምላቸው እንደ እናቴ እንደ ሁለተኛ እናቴ የማያቸው ደግሞ እሳቸው ከእናቴ እየወሰዱ እሳቸው ጋር ምኖር ነበር እና እሳቸው ደግሞ ከእህቶቻቸው ልጆች እና ከእህቶቻቸው የልጅ ልጆች የበለጠ ለእኔ የነበራቸው ፍቅር የሚገርም ነው እና ያው በዝርዝር እዛ መጽሐፍ ውስጥ አለ። ከዛ እንግዲህ ይሄ አብሮነቱን እና መተሳሰቡን መፈቃቀሩን እዛ ደግሞ በጋብቻ መተሳሰሩን አሁን የወይዘሮ ትሞላኝ እህት እንግዲህ ከሞረት ነው የመጡት፣ ጋሽ ጆቴ ደግሞ ከጉለሌ አካባቢ ነው የመጣው። በእነኚህ በወይዘሮ ተዋበች አማካኝነት በጋብቻ መተሳሰራቸው ወይዘሮ ተዋበች ወይዘሮ ቢጫ ወይም ቤት የገቡ ሰራተኞች ልጆች እንደ ልጆቻቸው እንዴት የቀለጠ ድግስ እየተደገሰ ሲዳሩ ያየሁት ይሄ ሁሉ ፍቅርና መተሳሰብ ትልቅ ማህበራዊ ቅርስ እንደሆነ ተሸክሜው የኖርኩት ነገር ነው። በተለይ ደግሞ ከዛ ደግሞ የትየጽጌ ጉዳይ አለ። የእናቴ ጡት ልጅ እስከ መጨረሻው ድረስ በእኔ መታሰር ምክንያት እስከ መታመም የደረሱ እና በመጨረሻም ለሱ ነው ማወርሰው ሲሉ የነበሩ ሴትዮ ናቸው። ወደዚህ ደግሞ ወደ ሰናደሪያ ሰፈር ወይም ገሙ ሰፈር በሄድን ጊዜ ደግሞ የነበረው ሁኔታ የሚገርም ነው። አሁን የይመር እናት ከብቶች አሏቸው። ያ ቤተሰብ የሚገርም ቤተሰብ ነው። እናትየው ሙስሊም ናቸው፣ አባትየው ክርስቲያን ናቸው። አቶ ያሲን ክርስቲያን ናቸው። እኛ የይመር እናት ነው የምንላቸው፣ ስማቸው ጠይቄም አላውቅም። እና ከብት ለማገድ ሲኬድ እኔም ተደብቄ ከቤተሰብ ልጆች ጋር የእነሱን ከብቶች ለማገድ አብሬ እሄዳለሁ። ስመለስ እርጎ ይጠብቀኛል፣ ንፍሮ ይጠብቀኛል። እና እናቴን ደግሞ በጣም ይወዷት ነበር። አንድ የደረሰች
ላም ብትሞትባቸው እናቴ ልክ እንደዛው አይነት ልትወልድ ምንም ያልቀራት ላም ገዝታላቸው። ይሄ ውለታ የሚገርም ነገር ነው። እናቴ ባረፈች ጊዜ ያለቀሱላት የቀበሯት ምን ያሏት እነሱ ናቸው። እና ደግሞ ይሄንን በዛ ቤተሰብ ላይ የደረሰው ሀዘን እዛ መጽሐፌ ውስጥ ያ በዝርዝር ያየሽው ይመስለኛል። እና የይመር እናት ልጆች በሙሉ ወንዶቹ በሙሉ ወታደር ነው የሆኑት። በኋላ እስከ ሌተና ኮሎኔል ደርሶ ነበር ነው የሰማሁት። እኔ በማቀው ጊዜ 100 አለቃና ሻምበል ነበር አደም። እሱ እንግዲህ ያው በጦር ሜዳ ነው የተሰዋው። ይመር በጦር ሜዳ ነው፣ ከበደ በጦር ሜዳ ነው። እነኝ ሁሉ እና ሴቷ ልጅ በወሊድ ነው የሞተችው። ከዛ ያንኑ የኖሩበትን የልጆቻቸው ትብት የተቀበረበትን ባለጊዜ የሆነ ከፍተኛ ፍርድ ቤት ዳኛ ነኝ የሚል ድንበር ገፍተሻል እያለ መከራቸውን ስቃያቸውን አሳይቶ ነቀላቸው። ይሄን ሁሉ አይቻለሁ። እና ከዚህ ሌላ ደግሞ በማርበት የድሮ ሉል መኮንን ትምህርት ቤት ድሮ ይሄ ቅዱስ ጳውሎስ ሆስፒታል ከዛ ተነስቶ ወደ ጉለሌ ከመሄዱ በፊት ለድሆች የቆመ ሆስፒታል ነበር የሚባለው። እዛ አስመስክረው ከክፍለ ሀገር መጥተው አስመስክረው ሕክምና ለማግኘት እዛ ደጅ ሲጠኑ ህመማቸው ጸንቶ እዛው አልቀው ሰውነታቸው ክረምት ከበጋ አስከሬናቸው ወድቆ ማዘጋጃ ቤት መጥቶ ያንን አስከሬን አንስቶ ቅዱስ ጳውሎስ መቃብር የሚባል አለ፣ ዝም ብሎ የጅምላ መቃብር ሲወስዳቸው እነኝ ነገሮች ያየኋቸው ስርዓቱን በቀጥታ በገባይ መንገድ የመቃወምና የመጥላት ምሬት ዴቨሎፕ የማድረግ መንፈስ አሳድሮብኛል። እንግዲህ ደግሞ ያገኘኋቸውም ሰዎች አሉ ወደ ንባብ ወደ መጠየቅ አማራጩ ምንድነው ወደሚለው በዛ ዘመን የታየው አማራጭ ደግሞ እንዴት ሊስበኝ እንደቻለ ሁሉ የሁሉ እዛ አለ ለማለት ነው። አዎ እንግዲህ በአንድ በኩል ያለው ይሄ ተባብሮ የመኖሩ ጉዳይ የፍቅሩ ጉዳይ ከተለያየ ህብረተሰብ ክፍል የመጡ ሰዎች ግን እንዴት ተቀናጅተው መኖር ይችሉ እንደነበረ ቢያንስ በአካባቢ የነበረውን እየጠቀስክ የምታሳየናለ። በሌላ በኩል ደግሞ ስርዓቱ ላይ ተቃውሞ እንድትነሳ ያደረጉህን የተለያዩ አጋጣሚዎች አሁን የጠቀስከውን ጨምሮ እያደጉ የመጡ ማለት ነው እንደዚሁ ቀስ ቀስ እያልክ ከእድገትህ ጋር አብረ እያሳየህን ነው የምትሄደው። ያው የንባቡንም ጉዳይ የጨመርከው አለና እንግዲህ ንባብ ሲባል ይችኛዋ ፎቶ በጣም ትኩረት የምትስብ ፎቶ ነችና ሞድ ልጅ ያማረ ተግባሩ ሆይ የጀመርከው የትምህርት አዝመራ ደርሶ ፍሬውን ለማየት ያብቃኝ፣ በአንተ ላይ ያለኝ እምነት ትልቅ ነውና ተግባሩ በየነ 1952 ዓ.ም። ይህንን እንግዲህ ከፎቶ ጀርባ የተጻፈ ነውና ይሄ መጽሐፍ ደግሞ የትኛው መጽሐፍ እንደሆነም በመጽሐፉ ታስቀምጣለህ እያነበብክ የነበረው። እስኪ ስለሱ እንጫወት። እኛ ቤት አርሙኝ የቢትወደድ መኮንን እንዳልካቸው መጽሐፍ ሁሉ ጊዜ ይነበባል። ሌሎችም እንደነ ሰይፈ ነበልባል አሉ፣ ብዙ መጽሐፎች እንደ ወጣች ቀረች አለ ያቶ አሰፋ ገብረ ማርያም በጣም ተችንግ የሆነ መጽሐፍ። ይሄ ግን ፀሐይ መስፍን ነው፣ ፀሐይ መስፍን መጽሐፍ ነው ይሄ። እና እኔ ለእህትና ለወንድሞቼ ሳነብ ማንበብ አቅቶኝ አልቅሼ ነበር በጣም እና መቀጠል ያቃተኝ ቦታ ነበር እና ታሪኩን በደንብ አስታውሰዋለሁ። እና ፀሐይ መስፍን ጊዜ ጣላት ከአሪስቶክራሲው ከታላቅ ቤተሰብ የመጣች ግን እንደዚሁ ትዳሩ ሳይሆንላት ቀርቶ ከነልጆቿ ብቻዋን ወድቃ ወደ አቃቂ በሰቃ አካባቢ የምትኖር እንደዚሁ አንዳንድ ጊዜ መጽሐፎችን የድሆች ከተማ የሚል መጽሐፍ ይዛ የካቲት 12 አደባባይ ሐውልት ስር እዛ ፓርክ ውስጥ ቁጭ ብላ መጽሐፍ ስታነብ በአጋጣሚ አለሙ ደስታ የሚባል ሰው አግኝታ ከሱ ጋር ተዋውቃ፣ እሱ የጠገበ ሀብታም ነው፣ ብዙ ወዳጆች አሉት፣ ብዙ ገንዘብ አለው እና ከሱ ጋር ትዳር የመስረት ህልሟ እንዴት እንደተጨናገፈ እና በመጨረሻ እሱን ብላ መታ እሱ ወዳጆቹን ሰብስቦ አስረምችው ሲባል ረስቷት ከዛ አዝና ስትመለስ በክረምት የወረደባት ዝናብና ጉዶፍ
እንዴት የሳንባ ህመም እንዳሳደረባትና በመጨረሻው እንዴት ህይወቷ እንዳለፈ ይህንን ሰምቶ እንዴት እንደተጸጸተና ልጆቿን የራሷ አድርጎ በማሳደግ አንድ የመታሰቢያ የህፃናት ማሳደጊያ መታሰቢያ መስርቶ ራሱን መጨረሻውን በትክክል አላስታውስም ለልጆቹ አውርሶም ይመንን ይሁን ገዳሚት ባይሆን በትክክል እንዲህ አይነት ታሪክ ነው እና በልጅነት አይምሮ ውስጥ ፈጽሞ ሊረሳ ከዛ በኋላ እሱ መጽሐፍ ደፍሬ ማንበብ አልቻልኩም እስካሁንም ድረስ በጭንቅላቴ ውስጥ ነው ያለው እና በጣም በጣም ተችንግ የሆነ ታሪክ ነበርና ከዛ አባቴ ይሄንን መጽሐፍ አንብቤ ከጨረስኩ በኋላ ይዤው ተኛ ነበር ይዤው ስተኛ እና በአጋጣሚ አክስቴ ያው የእናቴ ጡት ልጅ የጽጌ ቤት ይዤው ሄጄ ነበር የጽጌ እሱ መጽሐፍ አዩና በራቸው ላይ አቁመው ይሄንን ፎቶግራፍ እሳቸው ናቸው ያስነሱት እሳቸው ቤት የተነሳሁት በክፍል አንዱ ልናደርግ የምፈልገው ነገር የቀረጹኝ እያልክ የምታነሳቸው በጣም በጎ ሰዎች አሉ እና አሳፍራቸው ገብሬ በደርግ ዘመን የፖሊስ ሰራዊት ጠቅላይ አዛዥ የነበሩ የሜጀር ጀነራል ታደሰ ገብሬ ወንድም እያልክ ቅዱስ ጳውሎስ ለድሆች የቆመ መታሰቢያ ሆስፒታል ቅድም ያነሳኸውም እዛ ላይ ምን አይነት አስተዋጽኦ እንደው የሚያደርግ ኢትዮጵያዊ አለ የሚለውን በተቃራኒው ደግሞ ለልጆች የታሰበውን ነገር እንዴት ለግል ጥቅማቸው የሚያውሉም እንዳሉ ይህንን የምታሳይበት እንደው የተለያየን ሰዎች መሆናችንን እና ቀልብህን የሳበው በጎ አድራጎትን በተመለከተ የምታነሳቸው እነ ከበደ ውብሸት እንደዚህ እያልክ የምታነሳቸው ሰዎች ስላሉ አንድ ሁለቱን እንደው በበጎ የሚነሱ ማንነትን በመቅረጽ ረገድ በጎ አሻራ ያላቸውን ሰዎች ብናነሳ ደስ ይለኛል። እነሱ ሁለቱ ናቸው የሚቀድሙት ለኔ። እንዳጋጣሚ ሆኖ ሁለቱም አንድ ሰፈር ነበር የተወለዱት። ሐኪም ገብሬ ይባላሉ ያሳፍራቸው ገብሬ አባት እና የወለጋ ሰው ናቸው። እኛ ሰፈር መደዳ ቤቶች ያከራያሉ፣ እዛም ይኖሩ ነበር። ከበደ ውብሸትም የዛው ሰፈር ልጅ ነው። ከበደ ውብሸት ማለት አባቱ የፊት አውራሪ ሀብተ ጊዮርጊስ ባለቤት ዳዊት ደጋሚ ነበሩ እና እሱም እዛ ሰፈር ነው እና ከፊት አውራሪ ሀብተ ጊዮርጊስ ግቢ አለ እዛ ሰፈር ሁለቱም እዛ ሰፈር ነው ያደጉ። በኋላ ግን ሐኪም ገብሬ ይሄ የቀድሞ በኋላ አዲስ ከተማ የተባለው ሉል መኮንን ትምህርት ቤት ፊት ለፊት ያሉት መደዳ ድንጋይ ቤቶች በሙሉ የሳቸው ናቸው እና ያኔ ሜውቼ የሚባል የተለያዩ ብስክሌቶች፣ ሞተር ሳይክል፣ የመኪና መገጣጠሚያዎች እንደዚህ ስፔር ፓርቶች መሸጫ ሁሉ ባለቤት የነበሩ ሰው ናቸው እና አለባበሳቸው ግን በምንም አይነት ምንጊዜም ካኪ ልብስ ነው የሚለብሱት፣ ከላይ ነጠላ ይደርባሉ። ያ ሁሉ ሀብት ያላቸው ሰው አይመስሉም እና በስነ ምግባራቸው የታወቁ ሰው ነበሩ እሳቸው። እዛ ሰፈር ችግረኛ የሆኑ ቤት አከራዮቻቸው ቤት ክራይ መክፈል ሳይችሉ ሲቀሩ እንኳን የሚምሩ ወይ ሳይቀበሉ የሚሄዱ ሰው ነበሩ እና ከበደ ውብሸት ደግሞ የሚገርም ነገር እዛው እኛ ሰፈር እድገት በልጅነት የሚባል ትንሽ የእግር ኳስ ቡድን አቋቁሞ ቤተሰቦቹ ደግሞ በሰጡት አንድ ክፍል ውስጥ እንደ ማንበቢያ አይነት ክፍል አድርጎ እኛን ልጆቹን ትንሾቹን ይሰበስብ የነበረ ነው። በኋላ አዲስ አበባ ዩኒቨርሲቲ ከገባ በኋላ ከኢንጂነሪንግ ተመርቆ አሜሪካን ሀገር ሄዶ የይዙን አክቲቪስት ሆኖ ከዛ በቀዳማዊ ኃይለ ሥላሴ አሜሪካን ሀገርን ሲጎበኙ ድንጋይ ወርውረህባቸዋል ተብሎ ዲፖርትድ ሆኖ በቤተሰብ ፕሬዠር ከስራት አምልጦ ግን የመንግስት ስራ እንዳያገኝ ታግዶ ለተወሰነ ጊዜ ባህር ዳር ፖሊቴክኒክ አምፀው በነበረ ጊዜ ከገበሬዎች አመፅ ጋራ እዛ አስተማሪ የነበረ ነው ፖሊቴክኒክ እና እሱ እንግዲህ የነ እንድሪያስ እሸቴ የነ ታምራት ከበደ የነ ወንደሰን ኃይሉ ጓደኛ ነው እና ይዟቸው የነበለጠ ተፈራ ጓደኛ ነው። ከነሱ ይዟቸው የመጣ መጽሐፍቶች አሉ። በለጠ ተፈራንም በሱ ነው ያወቅኩት፣ ታምራትንም እንድሪያስንም በሱ ነው እና ከበደ በጣም 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 አዛኝ ሰው ነበር እና አሁን ስሟን ትየደሜ የምትባል የነሱ ሰራተኛ ነበረች እና ምን ጥፋት አጥፍታ እንደሆነ አይታወቅም። መሄድ አለባት ቢባል በምንም አይነት አትሄድም ብሎ ልጅ አላት፣ ይሄን ልጅ የተወስዳ ልታሳድግ ነው ብሎ እዛው አስቀርቶ ልጁን ያስተማረ ነው
የእሷን ልጅ የትየደሜን ልጅ ያስተማረ ነው። እና ይሄ ቀላል ነገር አሳፍራቸው ደግሞ ሰላማዊ ውቅያኖስ የሚባል የእግር ኳስ ቡድን ነበር እዛ መርካቶ። በኋላ ብዙዎቹ ለኢትዮጵያ ቡድን ተጫውተዋል። አሜሪካን ሀገር ለተለያየ ቡድን ሄደው ተጫውተዋል። አሳፍራቸው የሚገርም ነገር መጽሐፍ ቅዱስን ያነባል፣ ግን ለየትኛውም ሃይማኖቶች ክፍት የሆነ ሰው ነበረ። የሚገርመው ነገር እና መጽሐፍ ቅዱስ ከመኝታ ቤቱ አጠገብ ያለች እንደ ኮሜዲኖ ነገር ላይ እዛች ላይ አለ። ግን እሱ እኔ ይሄን ያህልም ጎበዝ ኳስ ተጫዋች አልነበርኩም። ኳስ ወዳለሁኝ እጫወታለሁ፣ ግን ይሄን ያህልም በጣም ጎበዝ ተጫዋች አልነበርኩም። ግን የተለየ ፍቅር እኔ ላይ እና ደግሞ ሲራክ ገብረ ዮሐንስ የሚባል ጓደኛም አለኝ እዛ ላይ ጠቅሼዋለሁ። እና ዘውዴ ገበየሁ ደግሞ እሱ ያኖረው ነበር። እሱ ደግሞ የችግረኛ ልጅ ነው። ከታላቅ እህቱ ጋር መኖር ስላልቻለ ቤቱ ያኖረው ነበር። እና እሱ ሁል ጊዜ ይዞን የሚሄደው ትንንሽ ሆነን እዛ ቅዱስ ጳውሎስ ሆስፒታል ነው። እና እዛ የህፃናት ማሳደጊያ አለ፣ እናት አባት የሌላቸው ልጆች። እነሱን ሂሳብ፣ እንግሊዝኛ ያስተምራሉ። እዛ እየሄደ እሱ መጣ ሲባል ልጆቹ እሱ ላይ እየተጠመጠሙ የሚያሳያቸው ፍቅር፣ ሲያቅፋቸው፣ ሲኮረኩራቸው፣ ሲስማቸው የሚገርም ነገር ነው። እና እሱ እኔ ሁሉ ጊዜ እዛ ይዞኝ ይሄድ ነበረ። እና ቀላል ተጽዕኖ አይደለም ያሳደረብኝ የነበረው። እንግዲህ ከዛ ደግሞ የፉትቦል ክለቡ አለ፣ እግራችንን እስከ ማጠብ የሚደርስ ሰው ነበር እሱ በተለይ። እና ደግሞ አባቱ የሰጡት ክፍል አለ አንድ እንደ ክለብ የምንለው፣ ግን ከክለቡ ይልቅ እኔ ቤቱ ነበር የሚወስደኝ። አልጋው ላይ ሁሉ እግሬን በፎጣ ምን ብሎ አድርቆ የሚያስቀምጠኝ ጊዜ ሁሉ ትዝ ይለኛል። እና ለማንም ነው ደግነቱ ደግሞ። እና ግን ደግሞ እዛ ቅዱስ ጳውሎስ ሆስፒታል ስንወጣ ስንገባ የምናየው ያ ለድሆች የቆመ ሆስፒታል ነው። ግን እውነቱን ለመናገር በልዩ ማዕረግ ገብተው የሚታከሙ እንግዲህ ምርጥ ሐኪሞች ነው የሚመጡት። በቀዳማዊ ኃይለ ሥላሴ በጎ አድራጎት አማካኝነት ከውጭ የሚመጡ ምርጥ ሐኪሞች ናቸው የሚመጡት። እና ልዩ ማዕረግ አለ። እኔ የራሴ ዘመዶች እዛ ገብተው መታከማቸውን ሁሉ አስታውሳለሁ። እዛ ተኝተው ከእናቴ ጋር ለመጠየቅ ሄደናል። እንግዲህ ድሆች ነው የቆመው ለድሆች ተብሎ ግን እና ድሆቹ የአንዲት ምድር ልጆች መጽሐፌን ተመልከችው። ያንን በልብ ወለድ መልክ የሰራሁት ልጃቸው በሳምባ ህመም በሳምባ በሽታ ተይዛ አስመስክረው መከራቸውን አይተው ለማሳከም እድል አጥተው በመጨረሻ ተስፋ ቆርጠው የሀገር መድኃኒት ነው የሚባለው እንደዚህ የባህል መድኃኒት ፍለጋው ተሞክሮ እሱም ሳይው ቀርቶ የሞተችባቸው ልጅ ታሪክ የፈጠርኩት ነው። ግን ያየሁት ነው። አስከሬን እኮ መነሻው ግን ከዛ ነው። አስከሬን እኮ እያለፍነው እኮ ነው የምንሄደው፣ ቆመን እናያለን። ያየናቸው ሰዎች እዛ ባካችሁን ብለውና አስመስክረው ለመግባት በየቀኑ ሰውነታቸው እያለቀ በመጨረሻ አስከሬን ሆነው ያየኋቸው ሰዎች፣ ቆመው ሲሄዱ ያየኋቸው ሰዎች አስከሬን ሆነው ያየኋቸውን አስታውሳለሁ። እና ደግሞ ያ ሰፈር መርካቶ ነው። ብዙ ነገሮች አለ። የሴተኛ ዳሪዎች ቤት አለ፣ ችግረኞች አሉ። ያ ሁሉ የሚታይ እነኛን ሰውነታቸውን ሳይሆን በሙያቸው ላይ የሚደርሰው ስቴሪዮቲፕ፣ የሚደርሰው ወገዛ፣ የሚደርሰው እንትን በፍጹም ከህሊና ጋር የሚሄድ ነገር አይደለም። እና ምናልባት እሱ መጽሐፍ ስታዩ ታዩ ይሆናል። እና አሳፍራቸው የሚገርም ነገር ነው። አሁን ልዑል መኮንን ትምህርት ቤት ያኔ ለዋና ጸሐፊነት ስወዳደር ግጥምም ውድድር ሳደርግ ንግግርም ክርክርም ላይ ያኔ መናገር መቼም በጣም ወዳለሁ። እና እሱ ያበረታታኝ ነበር። ግጥሞችን ይወዳል፣ በርታ ነው የሚለው። ስመረጥም እዛ ነበር። እና ዩኒቨርሲቲም ገብቼ ስወዳደር ይመጣል። ከዛ በኋላ እንግዲህ ወደ ፈረንሳይ ሀገር ሄጄ በአብዮቱ ስመለስ ያገኘሁት ሰው ነው። እና ያለምንም ክፍያ የድርጅት አባልም አይደለም። የመኢሶንን አዲስ ፋና ወርሃዊ መጽሔት በገዛ ቤንዚኑ በገዛ መኪናው ከማተሚያ ቤት ተቀብሎ በየክፍለ ሀገሩ ያከፋፍልልኝ የነበረ ሰው ነው። እና እንዲህ አይነት እና ያሳደረብኝ ተጽዕኖ ቀላል አይደለም። ቋንቋም ጭምር የሚያነባቸው መጽሐፎች እንድናነብ የሚሰጠን መጽሐፍ
የሚገርም አሁን ስለ ስፒኖዛ ያወቅኩት ከሱ ነው። እዛን ጊዜ አንብቦ ለመረዳት የሚያስቸግር ነው። ስፒኖዛ ቀላል ፍላስፋ አይደለም። በኋላ ነው ያው ፍልስፍና ማንበብም ስለማይቀር የበለጠ ለመረዳት የቻልኩት። እና ሱዳን ኢንቴሪየር ሚሽን የሚባል ነበር። ወደ ኮልፌ ስትሄጂ አቃቂ ወንዝ አሁን ደርቋል፣ ምንም ነገር የለም። እና ከተለያየ ሀገር ከአውስትራሊያ፣ ከኒውዚላንድ፣ ከካናዳ፣ ከአሜሪካ፣ ከአውሮፓ የሚመጡ እንግሊዝኛ ተናጋሪ ልጆች የሚማሩበት አዳሪ ትምህርት ቤት ነበር። እና በአጥር መሃል እንደ ፔን ፍሬንድ ያን እንግሊዝኛ ቋንቋ ከነሱ ጋር ፕራክቲስ እንድናደርግ እዛ ይወስደን ነበር። እና ተጽዕኗቸው ቀላል አይደለም። እና አሁን አሳፍራ ከበደ በድንገተኛ ከበደ የመሬት ይዞታ የዚህ የካቲት የመሬት አዋጅ ለማስፈጸም ሲዳሞ ሄዶ በአንድ የደርግ አባል ሊገደል የነበረ ነው። እና ያንን ኢንፋክት ህይወቱን ያዳነው እውነተኛ ምስክርነት ለመስጠት ተከራክሮ እንትና ነው አሁን ሰሞኑን ያረፈው ዘገየ አስፋው ነው ያዳነው። እንደ እውነቱ ለመናገር ከሆነ እሱ ነው ያዳነው። ከዛ በኋላም በስደት ወደ ኢህአፓ ዘንብሎ ነበር። እኔ ጋር ይመጣ ነበረ። በኋላ በለጠ ተፈራን እኔ ቢሮ ካየው በኋላ ከበደ እኔ ጋር መምጣት በለጠ ተፈራ ደግሞ ወደ መኢሶን ነበር። ከዛ ወደ ሶማሌ በስደትም ሄዶ ወደ ጅቡቲም በመጨረሻ ተመልሶ በልብ ህመም ነው ያረፈው ከበደ። አሳፍራቸው ኤድሚንቶን ይኖር እንደነበር 1997 ሎስ አንጀለስ የኢትዮጵያ ኳስ አመታዊ ኳስ ጨዋታ ነበር እና እዛ ሄጄ እዛ ተገናኘን። ከዛ በኋላ ግንኙነት አንድ ሁለት ጊዜ ሞከርን። አሁን በህይወት ይኑር አይኑርም አላውቅም። እና ልትለያዩ ማትፈልጊና እንደ ሁሉ ጊዜ ግንኙነቱን ጠብቀሽ እስከ መጨረሻው ማን ቀድሞ እንደሚሄድ አይታወቅም። እስከዛ ሰዓት ድረስ መለያየት የሚባል ነገር ልታስቡ የማይገቡ ሰዎች ናቸው። እነኚህ ሁለቱ ለእኔ በህይወቴ ላይ ትልቅ ተጽዕኖ አሳድረዋል። በለጠ ተፈራም ቀላል ሰው አይደለም። እንዴት አይነት አንድ መጽሐፍ የእሱ ነች ኢንትሮዳክሽን ቱ ኒዮ ኮሎኒያሊዝም ብትል እሱ የሰጠ ጃክ ውድስ የሚባል ሰው የጻፈው የበለጠ ተፈራ የሰጠኝ መጽሐፍ ነበር። ይገርማል በጣም እንትኑን እያየሁት ነበረ። ማለት ወደ ተለያየ ትግል የሚሳቡ ሰዎች ህብረተሰቡ እንደዚህ አይነት በደል እየደረሰበት ነው ብለው በደግነት መንፈስ የሚሳቡ ሰዎች እንዳሉ በተለያየ አይነት ምክንያት ልክ አሁን በዘመኑም እንደምናየው ወደኋላ ሄጄ ያ ሁሉም አይነት ሰው የሚቀላቀልበት አይነት መሆኑም እንደሆነ አንዱ ችግራችን አሁን ካየሁት ተነስቼ ወደኋላም ስመለስ አስባለሁኝ። እና ግን እንዲህም አይነት ሰዎች እኮ በቃ መነሻቸው ምንድነው ሲባል የሰፈሩን ልጆች እየሰበሰቡ በቃ ስነ ምግባር ለማስተማር በእውቀት ለማበልጸግ ጤናቸውን መጠበቅ የሚጥሩ በቃ በትንሽ ነው በእድሜ ከፍ የሚሉት ግን በቃ እንዴት ለታናናሾቻቸው የሚራሩ ናቸው የሚለውንም እንዴት ከእድሜያቸው በጣም ርቀው ለትውልድ ማሰብ የሚችሉ ናቸው እንዲህ አይነትም ሰዎችም ጭምር የነበሩበት ነው የሚለው መነሻውንም እንደው ለማሳየት ያንዳንዶቹንም ያገለግላል። እና በተቃራኒው ደግሞ ምን አይነት ሰዎች ነበሩ የሚለውን ለድሆች በተቋቋመ ደግሞ በነፃ ሌሎች በሚለፉበት ደግሞ ገንዘብ ሞልቶ እየተረፋቸው ደግሞ እዛ የሚታከሙም አይነት እንደው ሁሉንም አይነት ነንና ሲነሳ ታሪክ ሁለቱንም ማየቱ ቆንጆ ስለሆነ ነው። እዚህ ጋር ሌላ አንድ እንድናነሳቸው የምፈልጋቸው ሰው አሉ በመጽሐፍ የገለጽካቸው ብዙ የቅርብ ዘመዶች የገጠር መሬታቸውና ትርፍ ቤትና ቦታቸውን ለማስወረስ ምክንያት ከሆኑት አንዱ አድርገው በማየት ፊት ሲነሱ ባለ ብዙ ጋሻ መሬቱና የአውራጃ ገዢው አባባ ግርማ ግን የተቀበሉበት መንገድ የሚገርም ነውና እንደው ያሉትን ባነበው በጣም ደስ ይለኛል። ያ የታገልክበትና የታሰርክበት ዓላማ ይኸው ደርሶ እንኳን ለማየት አበቃ። እስኪ ለህዝብ ጥቅምና ለሀገር ልማት ሲውል አንተም ለማየት ያብቃ ብለው ነበር። ባለቤታቸውም ወይዘሮ አቦነሽም አቡዬ ልጄ እንኳን ለሀገር አበቃ በማለት ያንኑ በልጅነት ያየሁትን ፍቅር ከማሳየት በስተቀር የቅሬታ ገጽታ ለማየቴ ዘወትር ሲገርመኝ ይኖራል እያልክ ከዛ ተቃራኒውን ደግሞ የምታስቀምጠው የማይረሳኝ ደግሞ ጉዳይ ፈጻሚያቸውና ከገጠር መሬታቸው ጤፍና ስንዴውን ሲያስጭን የነበረው ከልጅነት ጀምሮ የሚያውቀኝ ሰው አባባ ግርማንና ወይዘሮ አቦነሽን ልጠይቅ ወደ ግቢው ሲያስገባኝና ተሰናብቼ ስወጣ ለሰላምታዬ ምላሽ በመንፈግ የገላመጠኝ ግልምጫ ነው ትላለህና
እንደዚህ የተለያዩ ሰዎችን ተቃራኒ ባህሪዎችም እያየሁበት ስለሆነ ነው ማነሳው። የአባባ ግርማና የአቡዬ በጣም የሚገርም ነገር ነው። ከአቡዬ ጋር እንኳን የስጋ ዝምድናም አለን፣ ግን አባባ ግርማ ከልጆቻቸው እኔን ለይተውኝ አያውቁም። እና እንደው ስጠፋ እንኳን እንደ ተግባሩ አንተ ወለድከው እንጂ እኮ የኔ ልጅ ነው ብለው ፈልገው ይወስዱኛል። እና በጣም 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 የሚገርም አይነት ፍቅር ነበር የሚያሳይ። ደግሞ እንደ ልጅ ሳይሆን እንደ አዋቂ ከጎናቸው ቁጭ አድርገው ሁሉንም ነገር እንግዲህ ኢማጂን የእሳቸው እናትና የራስ መስፍን እናት ታናሽና ታላቅ ናቸው። አስብ እንግዲህ። እና በእናታቸው በኩል እንግዲህ ወይዘሮ በልዩ ጋረዳው እና ደግሞ የራስ መስፍን እናት እህት ታላቅና ታናሽ ናቸው። እና ሰፈራችን እንኳን የዶሬ አድባር የሚባለው እንግዲህ በፊታውራሪ ግርማ ወልደ ሚካኤል ዶሪ በአያታቸው ስም ነው። አድባሩ የዶሬ አድባር ነው የሚባለው ሰፈሩ። እና ደግሞም ከሁሉ እኮ የሚገርመው ለመጀመሪያ ጊዜ ትራክተር እሱንም ትራክተር ፈረክሰን የሚባል ነው አስታውሰዋለሁ። ትራክተሩ ተገዝቶ ወደ ሜታና ወደ አመያ ሲሄድ በሚታረስበት ጊዜ እንግዲህ ዊኬንድም ቢሆን ወይ ትምህርት ቤት ሲዘጋ ዊኬንድም ቢሆን እኔም አብሬ ነው የምሄደው። እና መጀመሪያ የቤተ ክርስቲያኑ መሬት ነው የታረሰው። የሚገርምሽ ነገር ከዛ ለቤተ ክርስቲያኑ የሚሆነውን ዘር ከራሳቸው ጎተራ አውጥተው ከሰጡ በኋላ ራሳቸው ቆመው ነው ያሳረሱት። ከዛ እንደገና ያጨሰኞቻቸው መሬት ነው የታረሰው። ሩቅ ነው ሄደው በእግር። ከዛ እንደገና ለዘር አውጥተው በኋላ ነው እሳቸው የታሰሩ። መጨረሻ ላይ በዚህ በትልቅ ምንድነው ብረት ምጣድ በጉ ታርዶ ምን ብሎ ተጠብሶ ለሁሉ አንድ አይነት የተጠበሰው። ያረፍንበትም የገበሬዎቹ ቤት ነው። መሬቱ እርግጥ ተደልድሏል፣ በደንብ ፍራሽ መጥቷል፣ ምን ብለዋል። እና በኋላም ይሄ ከሆነ በኋላ መሬት ምንም ከተወረሰው በኋላ ሄጄ ባየኋቸው ጊዜ ይህንን እንዳየሽው ነው። እና ይሄ ብቻ አባባ ግርማ እኔ ታስሬ ነው ያረፉት በደርግ ጊዜ። እና እናቴ ልትጠይቃቸው በሄደች ቁጥር ሁል ጊዜ የዛ ልጅ ነገር እንዳሉ እንዳዘኑ ነው ያረፉት እያለች ትለኝ ነበር። እና አሁን ከልጆቻቸው ጋር በተለይ ከአንደኛው እሱንም አንስቼዋለሁ። እዛ ዶሪ ግርማ በአባቱ የወጣ ደግ ለራሱ መኖር ያልቻለ ሰው እህቶቹን፣ ወንድሞቹን፣ ዘመዶቹን፣ ጓደኞቹን ትላንት ያገኛቸው ሁሉ ሰዎች ተሸክሞ የራሱንም በራሱ ጤንነት ላይ ጭምር ስንት እንዴት አይነት ደግ ፍጡር ሰው እንደሆነ አሁንም ባለ አሜሪካና በሄድን ቁጥር እንጨቃጨ አንተ መቼ ነው ለራስህ የምትኖረው? ሁሉ ጊዜ እንደዚህ ነው ብለው እና እንዲህ አይነት በተሰው እና ሁሉ ጊዜ ትንሽ የሚረብሸኝ አሁን ወደ ማርክሲዝሙ ከሄድን በኋላ ይሄ መደቦቹ በፍጹም የሚታረቁ አይደለም፣ በመሃላቸው ያለ ቅራኔ በፍጹም የሚፈታ አይደለም፣ የሚታረቁ አይደለም፣ በግጭት ላይ ብቻ ያለ ግንኙነት ነው የሚለው ሁሉ ጊዜ እንደረበሸኝ ነው። እና ይሄንን ምን ብላክ ኤንድ ዋይት በጥቁርና በነጭ ያየንበት ይሄ ከሁለቱም መደቦች አንዱ ለሌላው ሌላኛው ደግሞ ለሌላኛው የመቆጨት ለሌላው ሐሳቢ የመሆን እና ደግሞ ይሄ ሲምቢዮሲሱ ይሄ መስተጋብሩ እና እንደዚህ እንደው ዝም ብለን የገዢው መደብ በዚህ በኩል ፊውዳሉ እንደዚህ ነው፣ ደግሞ ገበሬው በዛ በኩል ነው፣ የሁለቱ ቅራኔ በፍጹም ማይታረቅ ነው፣ ሊፈታ የሚችለው በአመጽ ብቻ ነው፣ እነኛ በሙሉ የመደብ ጠላቶች ናቸው የሚለው ነገር ሁሉ ጊዜ እንደረበሸኝ ነበር። እና ይሄንን አለ ምክንያት አይደለም ያነሳሁት ነው የምልሽ። የእናቴም ኬዝ አለ። እናቴ እንግዲህ በወላጆቿ በኩል እንግዲህ በእናቷ በኩል እንኳን ምንም ውርስ ምናምን ሳይሆን ነው ውርስ መካፈል የለብንም ተብሎ እንዲሁ በቤተሰብ ነው ሁሉም መያዝ የፈለገውን መያዝ ይችላል። የእናቴ እናት ደግሞ የራሳቸው ሀብት የራሳቸው መሬት የነበራቸው ናቸው። በተለይ ከጃኖ በስጦታ መልክ የተሰጣቸው ናቸው። የራስ ደስታን የማዕረግ ልብስ ጣሊያን እንዳይማርከው ያስጣሉ ናቸው። እና እናቴ ግን በአባቷ በኩል እንግዲህ የም የሚባለው የንጉስ በዛን ጊዜ ንጉስ ነው የሚባሉት እና የብሩ ቦጊቦ ልጅ ነች፣ የአባ ቦጊቦ ልጅ ነች። እና እዛ አሁን ስንት መሬት አለ። በዚህ ፀሐዩ መጽሐፍ ውስጥ አንስቼዋለሁ አንዳንዱን። እና
እናቴ ለእናንተ ካልሆነ እኔ ምን ያደርግልኛል ቢቀመጥም እናንተ አንተ አልፈልገውም ብለህ የለም ያኔ ይመጡና ቡና የተሸጠ ቡና ገንዘብ ይመጣል ለእናቴ እና እናቴ ካዝና አላት እና በቁጥር ነው የሚዘጋና የሚከፈተው ቁጥሩን አውቀዋለሁኝ እኔ ደግሞ ለኔም አትደብቀኝም በኋላ ነው የደበቀችኝ እንጂ ቁጥሩን አስለወጠችው እኔ አውጥቼ የሚመጡ ጭሰኞች ልጆች አሉ እና ደግሞ ቤታችንም አሉ ወጥቼ አድለዋለሁ ጓደኞቼ አሉ እዛ መጽሐፍ ውስጥ አይተሽ እንደሆነ እና አበበ ጥንቸል ብያልኳቸው እነ ቦጋለ ነኝ ልብሴንም ጫማዬንም ገንዘቡንም ከዛ አውጥቼ ስለማድል ስለምታቅ ከዛ በኋላ ያንን ካዝና ቁጥሩን ቀየረችው እና እናቴም ብትሆን እናንተ ካልፈለጋችሁት እኔ ምን ያደርግልኛል እኔ እንደሆነ አንድ ልብስ ነው የምለብሰው አንድ እንጀራ ነው የምበላው ትል ነበር አባቴ እርግጥ ሰልፍ ሜድ ነው ምንም ንብረትም የለውም እንዲሁ በአጋጣሚ ያሳደጉት እና የሚጠራባቸው ሰዎች እርግጥ ባለጊዜ ነበሩ ያኔ እሱ ግን በልጅነቱ እንዴት ሆኖ አባይ ተሻግሮ እንደመጣ ያው መጽሐፌ ውስጥ አይተሽዋል አዎ መጽሐፉን ስታነቡ እንግዲህ በጣም ብዙ ነገሮችን ታገኛላችሁ እኔ አለፍ እያልኩኝ ነው የማቀርበው በተለይ በዚህ በክፍል አንዱ በልጅነት ጊዜው የነበሩ በጎ አሻራ ያሳረፉበትን ሰዎች በተመለከተ እንደዚሁም ደግሞ ሁኔታው ምን ይመስላል የሚለውንም በዶክተር አማረ ህይወት እያለፍን ለማየት ነው በክፍል ሁለቱ በተለይ በጣም ፖለቲካው ላይ ያተኮሩ ጉዳዮች ላይ ቆይታ እናደርጋለን እንደው ለመውጫ አንድ ሁለት ሀሳቦችን እናንሳ ይሄኛው እንግዲህ ቀደም ስለ እናት ስታነሳ የእናትና የአባት ሰርግ ነበረ እዚህ ላይ እንግዲህ ይሄ ክርስትና አባቴ ነው አፈወርቅ ገብረ ማርያም ይባላል የቴሌኮሙኒኬሽን ትልቅ ባለስልጣን ነበረ at one point እንግዲህ አባቴ ነው እነኚህ ሁለቱ ያው እዛ መጽሐፌ ላይ አንስቼዋለሁ ትየልፍነሽና ትየአደይ ናቸው የቀኛዝማች ገድለ ጊዮርጊስ ዛማኔል ልጆች ናቸው ያንን መጽሐፌ ላይ አንስቼዋለሁ የነሱ አባት የልጅ ኢያሱ ሰው ነበሩ ያው ራስ መኮንን ተከትለው ነው ጋራ ሙለታ ሄዱት በኋላ ልጅ ኢያሱን እዛ ታስረው ያስመለጡ እሳቸው ነበሩ የነኛ አባት እና አስመልጠው ወደ አፋር ግዛት ነው ወደ ደዛ እንዲሄዱ ያደረጉ እሳቸው ነበሩ በኋላ እንግዲህ እሳቸው የቅድማያቴ የኔ ቅድማያት እና እሳቸው የአንድ ሰው ልጆች ናቸው እና ቀዳማዊ ኃይለ ሥላሴም ንብረታቸው እንዲወረስ ያደርጉና 25 ጅራፍ እንዲገረፉ ይፈረድባቸዋል ገራፊው 24 ይገርፍና አንዱን ይረሳል አንዱን ሲረሳ አንድ ረስተሃል ተፈሪ ደስ እንዲለው ነው ወይ አንድ ጨምረግ ግረፈኝ ያሉ ሰው ናቸው እና ይሄ ሐረር አካዳሚ የተሰራበት መሬት የሳቸው ነበር በኋላ ማማ ፍቅርቴኛ ቅድማያት ለጃንሆይ ደጅ ጸንተው ምን ብለው ሐረር ከተማ ውስጥ ያለው ቤታቸው እና የተወሰነ መሬት ተመለሰላቸው እና በግዞት ነው የሚኖሩት የነበረው ግራዝማች ገድለ ጊዮርጊስ እና እንዳውም ሄደው ጃንሆይን አማላጅ ሆነው እንዳይሄዱ ማማ ፍቅርቴን ይቆጡ ነበር በጣም እና በጣም ቀላል ሰው አልነበሩ አሁን እንደው ካነሳሽው አይቀር የሳቸው የልጅ ነች የትያስቴር ልጅ ነች አሁን በቴዲ አፍሮ ምክንያት ከአውስትሪያ ታስራ እሷን በተመለከተ አንድ መጣጥፍ እዛ ላይ አስቀምጬ ነበረ እንግዲህ እሷ የግራዝማች ገድለ ጊዮርጊስ የልጅ መሆኗ ነው እና እንዲህ አይነት ታሪክ ነው የምልሽ እነኛ ይሄ ጊዜ እናቴ ደግሞ በገዛ ፈቃዷ ነው ያገባችው በምንም አይነት እኔ ወደድኩት ነው እንጂ እናንተ ከቤተ መንግስት ፎቶግራፍ እያመጣችሁ ይሄ ይሻላል ያ ይሻላል የምትሉት እናንተ ለራሳችሁ ነው ወይ የምትድሩኝ እኔ ለራሴ ነው ትዳር የምፈልገው እንጂ በፍጹም አላገባም ሲሉ ደጃዝማች ፀሐዩ በመጨረሻ ያው እዛው መጽሐፉ ላይ አስቀምጬዋለሁኝ ብለምን ባስለምን ምንም አልበጃቸው ዘመዶች ሁሉ ጎጃሜ በላቸው ብለው አሉ
ምክንያቱም ጋሽ ክፍሌ ደግሞ ወይዘሮ ተናኝ የሚባሉ ሚስት ነበሩት። እሳቸውም ጎጃሜ ናቸው እና የዛን ጊዜ እንግዲህ በኋላም ሌሎች አግብተዋል። እንደዛ ብለው አሉልሻለሁ እና ይሄ እናቴ ስለ ትዳር በተመለከተ ልጆቿን ቢሆን በራሳችሁ ምርጫ ነው እንጂ ማንም ሊመርጥላቸው አይችልም ነው የምትለው ሁሉ ጊዜ። እና ደግሞ በልጆቼ ትዳር አልገባም ነው የምትለው። ገብታችሁበታል አወቁበት ነው የምትለው። እና አሁን ከቶች መሃል ኃይለኞች አሉ፣ አንድ ደግሞ በጣም ከመጨረሻው ለስላሳ አለች። እና አንቺ በትዳርሽ ትጎጃለሽ ግን ወቂበት ነው የምትለው። እና የሚገርም አይነት እናት ነበረችን። አባታችንም እናታችንም በስነ ምግባር በዲሲፕሊን ቀልድ የለም ምንም ቢሆን። ግን ደግሞ የተወሰነ እድሜ ላይ 16 ካለፈን 17 እኩል እየሆን አብረን ቁጭ ብለን እንጨዋወታለን፣ እናወራለን፣ ምን እንላለን። ሰው በልጅነቷ ደግሞ ማንጎራጉር ትወዳለች እና በኦሮምኛ ነው ደግሞ የምታንጎራጉረው። አንዳንዴ ደግሞ የካሳ ተሰማን ደግሞ ድምጿ በጣም ቆንጆ ነው። ልጅ ሆነን እስቲ ዝፈኝልን ስንላት እንዴ ጓደኛቸው አረጋችሁኝ አይደለም ወይ ትል ነበር። እና አንደፍራትም። አባታችንም መጫወቻ ነው፣ ምንም እንደ ልባችን ነው። የምንፈልገውንም ማንፈልገውንም እየገዛ ለልጆቹ ታባልጋለህ ትለዋለች። እና እንዲህ አይነት እናትና አባት ሆነን ሁላችንም እድለኞች ሆነን ያው አንድም ልጅ ከመሀላችን ሳይጎድል በቅርቡ ብቻ አንድ ወንድሜ ነው ያረፈው። እና እንዲህ አይነት ቤተሰብ ነው የነበረን ነው የምልሽ። እንደው የቴዲ አፍሮን ምክትል ማናጀር ጉዳይ ስታነሳ በፌስቡክም ላይ የጻፍከው ነበርና መጽሐፉ ላይ የተጠቀሰ ባይሆንም አሁን ካነሳናቸውም ሰው ጋራ የሚሄድ ስለሆነ ትንሽ ብንባባልበት እንዲህ ብለህ ነበረ ፌስቡክህ ላይ። መሀሌት ሀና ሰለሞን ወይም ሚጡ በቤት ስሟ የቴዲ አፍሮ በውጭ ሀገር ከወከላቸው ኤጀንቶቹ አንዷ ብቻ አይደለችም። የአድዋው ጀግና የራስ መኮንን ባለሟልና የልጅ ኢያሱ ታማኝ የቀኝ አዝማች ገድለ ጊዮርጊስ ዛማኔል የልጅ ልጅ ስትሆን የእናቷ ታላላቅ አጎቶች በማይጨው ጦር ሜዳ የተዋደቁ ናቸው። አውስትሪያ ብትኖርም ከአውስትሪያዊ ባሏ ነፍሱን ይማረው ልጆች ያፈራች የ5 ልጆች እናት ብትሆንም የኢትዮጵያን ዜግነትና ፓስፖርት መልሳ የአውስትሪያ ዜጋ የመሆን እድሉ እያላትና ከሀገር ሀገር ለመዘዋወር ምንም አይነት የጉዞም ሆነ የደህንነት ችግር እንደማያጋጥማት ተደጋግሞ ብትመከር ከኢትዮጵያ ጋር የሚያቆራኛት ይኸው የዜግነት ምልክቷ የሆነውን ፓስፖርት አሳልፋ ለመስጠት ፈቃደኛ አለመሆኗን እንደዚህ ትገልጻለህና እንደው ትንሽ ስለሷም ብናወራ ደስ ይለኛል። አሁንም በስር ላይ ነች። ይሄ ፕሮግራም እንግዲህ ሲተላለፍ ምናልባት ካልተፈታች በስተቀር አሁን በምንቀርጽበት ሰዓትም በስር ላይ ነችና በዋስ እኮ ይለቀቁ ተብሎ አሁንም አልተለቀቁም። የሚገርም እኮ ነው፣ የሚያሳዝን እኮ ነገር ነው። ከዚህ ሌላ ደግሞ ሚጡ እንዴት አይነት እኮ ኢትዮጵያዊ ስንት ጊዜ እኮ ተመክራለች። እኔ ራሴ ይህን ፓስፖርት መልሽ ብያታለሁ እና ምንም የሚቀርብሽ እሺ ብላ ቀጠሮ ወስዳ ለኢንተርቪው የኦስትሪያ ፖሊስ ኢንተርቪው ጠርቷት 1-2 ጊዜ ለስተማስታውሰው ድረስ ካንስል አድርጋለች። እና አንዳንድ ኢትዮጵያውያን አሉ በምንም አይነት ያን ፓስፖርት መመለስ በጣም የሚቸገሩ ማቃቸው ሰዎች አሉ በርከት ያሉ። እና ይሄ ብቻ አይደለም እኮ አሁን ያኔ እኔ የደጃዝማች ፀሐዩ መጽሐፍ በማስመረቅበት ጊዜ እሷ ኢትዮጵያ ነበረች። ከወለጋ ተፈናቅለው ደብረ ብርሃን በመጠለያ ውስጥ የነበሩትን ስደተኞች በተመለከተ ትልቅ ኮንሰርት አዘጋጅታ ምን ያህል ገንዘብ እንደሆነ በግምት እርግጠኛ መሆን አልችልም፣ እስከሰማው ድረስ ወደ 300,000 ብር ገደማ ሳይሆን አይቀርም መሰለኝ ለእርዳታ ያሰባሰበች ልጅ ነች። ከዚህ ሌላ ደግሞ ምንም አይነት ፖለቲካል እንትንም የላትም በኢትዮጵያ ጉዳይ ላይ ወይም ከዚህ ወገን ጋር ከዛ ወገን ጋር። የኢትዮጵያዊነቱና ይሄ ፓን አፍሪካን መንፈሱ ደግሞ ባለቤቷ ከዚህ ከሬጊ ሙዚቃ ተጫዋቾች ጋር አንድ ሙዚሻን ነበር። እሱ አውስትራዊ ነው፣ ግማሽ ነጭ ነው። እና ምንም አሁን እሷ በፖለቲካ ምክንያት መያዝ ወይም በሌላ ምክንያት መያዝ በሙስና እኮ ነው ደግሞ እኮ እንደ ሙስና ከሆነ ታዲያ ስትገባ ስትወጣ ነበር እዛ የዛን ጊዜ ኮንሰርት አዘጋጅታ በዛ በደብረ ብርሃን መጠለያ ለነበሩ ሰዎች እርዳታውን በሙሉ አሰባስባ ስትወስድ ያኔ የት ነበሩ? እና ብቻ በጣም የሚያሳዝን ነው። ግን አሁንም ቢሆን መንግስት ጋር አለሁ ውስጥ ከመጋባት እኛም ከውጭ ሆነን
ነገሩን እንደው ምናልባት ማርገቡ ይሻልና በፈታት ጊዜ ይፍታትና ብለን እንደው አለ አይደለም የፖለቲካ መጠቀሚያ የማድረግ መንፈስ እንዳይሆን ትንሽ እስቲ እናብርደውና የፍርድ ቤቱን ሂደት እንጠብቅ በሚል እኔ እከታተላለሁ። እዚህ አሁን ሚዜ የእናቴ ሚዜ ከሆኑት አንዷ ትየልፍነሽ የለችም በህይወት። የእሷ ልጆች ጋር ግንኙነት አለኝ። እነሱ ናቸው በየጊዜው ወህኒ ቤትም እየሄዱ የፍርድ ቤቱንም ሂደት የሚከታተሉት እነሱ ናቸው። እናቷም አለች፣ ትያስደርም አለች። ግን ህመምተኛ ነች በጣም እና እንዴት እንደምትችለውም አላውቅም፣ ግን ደህና ነች አሉ እና እሷ ነች የትያስቴር ነች። አባቴ ባረፈ ጊዜ ተግባሩ በየነ እንደኮራ ሄደ እንደተጀነነ የዘመድ አውራ ነው ተግባሩ በየነ ብላ ያለችው እሷ ነች። እነሱም በሙሉ ከሐረር የቀኛዝማች ገብረ ጊዮርጊስ ሀብት ሲወረስ አባቴ መሬት ተመርቶ ሁሉንም አምጥቶ የቀኛዝማች ገብረ ጊዮርጊስን ልጆች በሙሉ አንድ ግቢ ውስጥ ለራሱ ሲመራ ቤትም ሰርቶ መሬቱንም ብሎ የሰበሰባቸው እሱ ነው። ትየልፍነሽን እኛ ቤት አኑሯታል አምጥቶ። ባሏ ለአደን ወጥቶ ጋሻ ሰፋ ወዳጆ ይባላል ጥይቱ ባርቆበት ሞተ እና ገና እሷ ወጣት ነች አምጥቶ እኛ ቤት ስራ በማስያዝ ልጆቿን በኋላ ሰብስባ ቤት ሰርቶ እንደዚህ እና እነሱ ዘመዳችን የሚመስለን ጋሽ ተግባሩ ነው የሚሉት እና ያለን የቤተሰብ ፍቅርና ቅርበት ከእናታችን ዘመዶች ጋራ የበለጠ ያቀራረበን አባታችን ነው። ከዘመድ ሲባል በአጠቃላይ እሷ እናታችን ብዙም ወደ ውጪ ይሄን ያህል ያው ደግነትም በልኩ ነው የምትለው እና ያው እንደዛ አይነት ሰው ነበር እና ቤተሰባችን በዚች ልጅ ነገር እኔም በጣም አዝኛለሁ፣ ሁላችንም አዝነናል። ግን እስቲ እንደው መጨረሻውን ያሳምርላትና ከልጆቿ ጋር ለመደባለቅ ያብቃት። አሜን። እንደው ለመውጫ የቴዲ አፍሮ ጉዳይ ሲነሳ ከአባቱ ካሳሁን ገርማሞ ጋር እንዳዝናኝ ገጠመኝ ያላችሁ ልዑል መኮንን የበኋላው አዲስ ከተማ ትምህርት ቤት የተማሪዎች መማክርት ዋና ጸሐፊነት ውድድርን ስትወዳደሩ እና እስኪ እሱን አጋጣሚ ለዚህ ፕሮግራም መሰናበቻ እናደርገው፣ አጫውተን። እንግዲህ ካሳሁን ጋር እሱ ከተስፋ ኮከብ ነው የመጣው እና ኤሌመንተሪ ብቻ ነው አንደኛ ደረጃ ብቻ ነው። 9ኛ ክፍል አንድ ላይ ነበር። በኋላ 10ኛ ክፍል ላይ ተለያየን እና ሁለታችንም ለተማሪዎች መማክርት ዋና ጸሐፊነት ነው የተወዳደር ነው እና ካሳሁን መቼም አንዴ መድረክ ላይ ከወጣ ያው መጽሐፌ ላይ እንዳልኩት ተጎትቶ ካልወረደ በስተቀር የሚወርድ ሰው አይደለም። ምክንያቱም ግጥሙን ከየት እንደሚያመጣው እንዴት እንደሚያገጣጥመው እንዴት አድርጎ ቤት እንደሚመታለት የሚገርም አይነት ታለንት የነበረው ሰው ተጎትቶ ካልሆነ በፍጹም አይወርድም። እና የእንግሊዝኛም አሁን ድሮ በእንግሊዝኛውን አላ አይደለም በአማርኛ አይነት ተደርጎ እና አይኮንቪንስ ትዝ ይለኛል ልኮንቪንሳችሁ ኧረ በእናታችሁ አማረን ተውና ካስየን ምረጡ የሚለው ነገር ሁሉ ጊዜ ኖቴ ላይ ነበር እና እንደዛ አይነት ሰው ነበር። ከዚህ ሌላ ደግሞ በጣም በጣም ደግ ሰው ነበር። እንደ ጓደኛ ያየሽ እንደሆነ እንደ ሰው በጣም በጣም ቸር የሆነ ሰው ነበር እና ይሄ ብቻ አይደለም። የፖሊስ ኦርኬስትራ ዋና አስተዋቂ ሆኖ እዛ ኮልፌኛ ከአዲስ አበባ ዩኒቨርሲቲ ታስረን እናቴ ልትጠይቀኝ መጣ። ሁኔታ ጥሩ ስላልነበር ለማገናኘትም ዘቦቹ ፈርተው፣ ምክንያቱም ውስጥ እግሬ ተገርፏል፣ ቁስል አለው፣ እንዴት ያድርጉ እና ካሳሁን ያው እንግዲህ ዘባለቆቹ ጋር ቅርብ ነው። እንዳጋጣሚ ደግሞ የሰፈሬ ልጅ ነበረ ሞገስ የሚባል የኢትዮጵያ የእጅ ኳስ ቡድን ጎልኪፐር የነበረ ነው የብሔራዊ ቡድኑ እና እሱ ጭምር ነው እንደምንም ተሸክመው አሸክመው እናቴ እንድታየኝ ያደረጉት እና ደግሞ የሰፈር ልጆች ነን እና ከኛ ቤት ጀርባ ማማ ዘነበች የምንላቸው ሴትዮ ነበሩ። እዛ ቤት ውስጥ ነው እሱ የተወለደው ቴዲ እና ግን ከካሳሁን ጋራ እኔ ከፈረንሳይ ሀገር ከወጣሁ በኋላ በአካል ተገናኝተን አናውቅም። በኋላ ነው እሱ ቴዲ ራሱ ነው ከአባቴ ጋራ ተምረዋል ወዘተ በሚል በወንድሜ በኩል
ልንገናኝ የቻልነው። ቅድም የጠቀስካት አስቂኝ ግጥም ነበረች እና ከኔ ጋር ለዋና ጸሐፊነት ሲወዳደር የማይረሳኝ ተማሪው ለእርሱ ድምፅ በመስጠት እንዲመርጠው የገጠመው አስቂኝ ግጥም ነበር። ይህም አይኮንቪንስ ልኮንቪንሳችሁ፣ አረ በእናታችሁ ስሙኝ ባካችሁ፣ ካስዬን ምረጡ አማረን ትታችሁ እና እንግዲህ በኋላ ላይ ታዋቂ የመድረክ አስተዋዋቂ ጋዜጠኛ የሆነ በጣም ሁለገብ የሆነ ባለሙያ ነበር እና የቴዲ አፍሮ አባት ካሳሁን ገርማሞ። ያንን ትጠብቁ ነበር ግን በኋላ ላይ የሆነውን ነገር ከዛ በመነሳት? እኔ ካሳሁን ወደዚሁ ሙያ ሊገባ እንደሚችል ግምቱ ነበረኝ። ያኔም ይሄን በቀለም ትምህርት ብዙም ጠንካራ አልነበረም እንደኛ። ግን ይሄን ታለንት ያለው ሰው ወዴትም ሊሄድ አይችልም። የማስታውሰው ምንድነው ሻምበል ወርቅነህ የሚባሉ የፖሊስ ሰራዊት ኦርኬስትራ አስተዋዋቂ ነበሩ እና ኦርኬስትራው በየትምህርት ቤቱ ይመጣል። እሳቸው ይዘው መጥተው እሳቸው ሲያስተዋውቁት እዚህ ይለኛል ካሳሁን እዛ መድረክ ላይ ወጥቶ የተናገረውና የፖሊስ ሰራዊትን ኦርኬስትራ አስመልክቶ በማስተዋወቅና በመኮመክ ያሳየው ነገር እሳቸው እንዴት ኢምፕሬስ ሆነው ያዩት እንደነበር አሁን ትዝ ይለኛል። እና ወደ የትም ሊሄድ ይችል ነው፣ ወደ ጸሐፊ ሊሆን ይችል ነበር፣ ወደ አለ አይደለም ወደ ፊልም ስክሪፕት ጸሐፊ ሊሆን ወደ ጽሁፍ እንደዚህ አይነት ግን የሚገርም አይደለም ነው የሚለው ይታይ ነበር ይታይ ነበር። አዎ በኋላ ደግሞ ጥላዬ ሰፈራችን ልጅ ነች የካሳው የእንትና የቴዲ እናት እና እሷም አስታውሳለሁ በእግራቸው ነው እዛ ኮልፌ የፖሊስ ኦርኬስትራ ግቢ ድረስ የሚሄዱት። በእግራቸው ሲሄዱ ተያይዘው ትዝ ይለኛል። ምክንያቱም እና አለማየሁ እሸቴ ከኛ ቤት በታች ነው የሚኖሩት እና የፖሊስ ኦርኬስትራ እነ ሙሉቀን መለሰ እነኚህ ደግሞ ምንድነው የመድረክ እንትኖቹ ተዋናያኖቹ ተያይዘው በእግራቸው ሲሄዱ አስታውሳለሁ። እና የሚገርም አይደለም ነው የምለው። ይመስላል ወደዛ ሊሄድ የሚችል ሰው እንደሆን ያስታውቃል። ግን እኔ ደግሞ የተመረጥኩት እውነት የተሻለ ትንሽ ስለሆንኩኝ ያኔ ከነሱ በክፍልም ትንሽ ስለሆን በእድሜም ትንሽ ስለሆን እንዲመርጡኝ ብዬ ሳላውቀው የተናገርኩት ንግግር ሰውን ሲያስቅ እኔ ራሴ በኋላ ደንግጬ ነበር። ግን ተመረጥኩ። ሌሎቹ የክፍላችን የትምህርት ቤታችንም ዳይሬክተርም ሆኖ አስተማሪያችን በተለይ የግብረ ገብ አስተማሪያችን ናቸው ትንሽ ቅር የተዘዩት እንጂ ሌላው እንደዛ ሆኖ ነው የሆነው ነው ብልሽ እና ያንም ማንም ብዙም አያስብም። ያው እሱ ጋር ፈገግ የሚያሰኝ አጋጣሚ አለ። እሱን አንብቤ ክፍል አንዱን እንጨርሳለን። እኔ ከቀሩት ተወዳዳሪዎች በእድሜም በቁመትም ትንሽ ስለነበርኩ በዚህ ምክንያት ሳልመረጥ እንዳልቀር በጥንቃቄ ተዘጋጅቼ ነበር። የተዘጋጀሁበትን ንግግር ለማድረግ ተራ የደረሰና ተጠርቼ መድረኩ ላይ በወጣም ከኋላ ለቆሙት አልታይ በማለቴ ተጨማሪ የለስላሳ መጠጥ ሳጥን ተደረገልኝና መታየቴን እንዳረጋገጥኩ ንግግሬን ጀመርኩ። ከንግግሬን መካከል ቁመቱ ያጠረ ሁሉ ልጅ አይደለም፣ መላጣ ሁሉ ፕሮፌሰር አይደለም፣ የጠመጠመ ሁሉ ቄስ አይደለም፣ መነጽር ያደረገ ሁሉ ሐኪም አይደለም በማለት እያንዳንዷን አረፍተ ነገር በተናገርኩ ቁጥር ተማሪዎቹ ከዳር እስከ ዳር ሲስቁ ምን እንደተፈጠረና ምን እንዳሳቃቸው ወዲያው አልተገለጸልኝም ነበር። ለካስ ቁመቱ ያጠረ ሁሉ ልጅ አይደለም የሚለው ከጎኔ የቆሙት በቁመታቸው ማጠር ከኔ ብዙም የማይሻሉት የትምህርት ቤታችን ዲሬክተር አቶ መሰለ ምትኩ ኖረዋል። ዞር ብዬ እሳቸውን እንዳየሁኝ ከድንጋጤ የተነሳ እዚያው መድረኩ ላይ ድርቅ ብዬ ቀረሁ። በዚያ አላበቃም። መላጣ ሁሉ ፕሮፌሰር አይደለም የሚለው ደግሞ የሚመለከተው አማርኛ አቀላጥፎ የሚናገረውን ህንዳዊውን የትምህርት ቤት ምክትል ዳይሬክተር ሚስተር ራይን ስለነበር ወደ እሱ ዞር ብዬ ስመለከት እሱ ግን ምንም ሳይመስለው መላጣውን እያከከና እየሳቀ በማዳመቁ ተሳታፊ ሆኖ ይበልጥ ተማሪ ሁሉ በሳቅ መንከትከቱን ቀጠለ። መነጽር ያደረገ ሁሉ ሐኪም አይደለም ብዬ ስናገር ደግሞ መድረክ ላይ በማስተዋወቅ ያቀረቡኝ የትምህርት ቤቱ ዩኒቲደር እና ከጣሊያን ወረራ በኋላ በመምህርነት ወደ ኢትዮጵያ መጥተው እዚያው የኖሩትና አማርኛ አቀላጥፈው የሚናገሩትን የግብፁን አሌክሳንድሪያ ተወላጅ ሚስተር ሃና ሚነካ ነበር። እሳቸውን በእጃቸው በያዙት ደብተር የተኮረኮሩ ያህል እየሳቁ ያጨበጭቡ ኖሯል። ችግር የተፈጠረውና ተማሪው በሙሉ ጸጥ ያለው የጠመጠመ ሁሉ ቄስ አይደለም ባልኩት ኖሯል። ምክንያቱም ከፊት ለፊቴ ከነጥምጥማቸው የቆሙት የትምህርት ቤቱ ግብረ ገብ አስተማሪና የእናቴ ነፍስ አባት መምህር ያስደግድግ ደጀኔ ተከፍተው ኖሮ ከተሰበሰቡት መምህራንና የትምህርት ቤት ስራ መሪዎች መካከል ተነጥለው ወደ መምህራን ክፍል ጉዞ በመጀመራቸው ኖሯል እያልክ ትቀጥላለህ። በጣም አዝናንቶኛል። በጣም አመሰግናለሁኝ። ለክፍል አንዱ ሳልል ባላልፈው የምትለው መሰነባበቻ ካለ መድረኩ ክፍት ነው። እኔ ምንም
ሳልል ያለፍኩት ያለ አይመስለኝም። ምናልባት ከሚያስፈልገውም በላይ ሊሆን ይችላል የተናገርኩት እና በዚሁ ላይ ይበቃኛል። በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር አማረ ተግባሩ ጋር ከአዲስ አበቤነት እስከ ሉላዊነት የተሰኘውን ግለ ታሪኩን መነሻ አድርገን ያደረግነው የክፍል 1 ውይይት ይህንን ይመስል ነበር። ክፍል 2 ላይ የፖለቲካ ህይወቱን ያተኮረ ከመጽሐፉ ክፍል የሚገለጹ የተለያዩ ጉዳዮችን እያነበብን ውይይት የምናደርግበት ይሆናል። ጥያቄ አስተያየት ካላችሁ ላኩልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ